የሳጥናኤል ጎል ኢትዮጵያ ቁጥር 1 ክፍል 15። በተከታዩ ቀን የውይይቱን ሰፊ ሰዓት ይዞ የቆየው ዳዊት ነበር። ዳኒ ሲል ጀመረ። ዳኒ፣ እኔ እናንተ ደግመን መነጋገር ሳያስፈልገን ከራሳቸው ንግግር ዓላማና እቅድ ብቻ በመነሳት ቀፎዎች መሆናቸውን ማረጋገጥ እንችላለን። እነዚህ መሪዎችና ጳጳሱ ጨርሶ ከንቱ የሆኑ ሰዎች ናቸው። እንኳን አይምሮአቸው ሊሰፋ ጭራሽ ማሰቢያቸውን የተነጠቁ ሰዎች መሆናቸውን በቀላሉ መረዳት እንችላለን። ልዑላቸውን እንቶ ዓላማው ግልጽ ነው። የጠፋ መሆኑን ስላወቀ በተስፋ መቁረጥና በቅናት በፈጣሪ የተፈጠሩ ሰዎችን አጥፍቶ ሊጠፋ ነው እየሞከረ ያለው። ሰው ማሰብ ሳይጀምር ይህን ሁሉ ጦርነት ካስነሳ ማሰብ ቢጀምር ደግሞ ይህች ዓለም አንድ ቀን አታድርም ማለት። ታዲያ ይህን አውቆ እንዳንጠፋ ብሎ ገደብ የጣለብን ለኛው ለራሳችን ሲል አይደለም እንዴ? ከዚህ ወዲያ ፍትሃዊነትና ደግ አባትነት ሳለ ለመንፈሳዊ ነገር ለጥሩ ነገር ከሆነ ይፈቀዳል። አሁን ይሄ የማንን ጥሩነትና አስተዋይነት ነው የሚያረጋግጠው? የፈጣሪ። ታውቃለህ፣ ጠቅላላ አእምሯቸውን ስለተቆጣጠረው ነው እንዲህ ከንቱ የሆኑት። የሚገርመው ነገር የእነርሱ ልዑል ያሰበውን የማድረግ ኃይል አይደለም ይህችን በአንተ እጅ የገባችን ሚስጥራቸውን እንኳን ሴቭ ማድረግ አልቻለም። ይህም ቪዲዮና ሙሉ መረጃው ከፍተኛ ሚስጥራቸው ከሆነ ለምን ከነሱ እጅ ወጣ? እነርሱ ሰው ስለሆኑ ጠብቀው ማቆየት ሳይችሉ ቀሩ ብንል እንኳን ለምን መንፈሳዊ ወታደሮቻቸው ያሏቸው አስጠብቀውት አልቆዩም? ለምን በአንተ እጅ ገባ? ሆነ ብለው ሰው እጅ እንዲገባ ፈልገው እንዳልሆነና ሳይጠነቀቁበት ቀርተው እንዳልሆነ ከራሳቸው አንደበት ሰምተናል። እኛ ብቻ ነው የምናውቀው እያሉ ሲደሰኩሩ አልነበር? እንደዚያ ባሉ በሳምንቱ እኮ ነው አንተና የሩሲያ ኤጀንቶች እጅ እንዲሁም በሌሎች እጅ የገባው። አይገርምህም? በእውነት እስካሁን አላሰቡትም እንዴ? ይህ ብቻውን እኮ ለከንቱነታቸው ከበቂ በላይ የሆነ ማስረጃ ነው። እንዴት አሰብከው? ማለቴ እኔ እስካሁን ለምን አላሰብኩትም? ኦፍኮርስ ከንቱነታቸውን በሌሎች በሁሉም ነገሮቻቸው በቀላሉ ማረጋገጥ ይቻላል። ያን ተረድቻለሁ። አሁን ያልከውን ግን ጨርሶ አላሰብኩትም። የሚገርም እኔ ራሴ አሁን ነው ያሰብኩት። ብቻ ግን በግራም በቀኝም በፊትም በኋላም በውስጥም በውጭም የከንቱ ከንቱ ናቸው። የሚገርመው የተሰብሳቢዎች መደንዘዝ። አሁን ያችን የድል ቅጽበት ብሎ ያሳያቸውን ፍንዳታ ሲል ዳንኤል አቋረጠውና ያልገባኝ ነገር እሱ ነው ዴቭ፣ ልጠይቅ ነበር። ሁለት ሰዎች ሲወድቁና ሲሞቱ ነው የሚታየው። መጽሐፍ ቅዱሱ ላይም እንደዚህ አይነት ነገር አለ? አዎ አለ። እነዚያ ሁለቱ ሰዎች ሄኖክና ኤልያስ ናቸው። በግልጽ እንደሚታወቀው ምድር ላይ ከኖሩ የሰው ፍጡሮች ውስጥ ሞቱን ያላዩ ሁለት ሰዎች አሉ፣ ሄኖክና ኤልያስ። ሁለቱም ከነስጋቸውን የተነጠቁት አሁን ድረስም ሰው እንደሆኑ ነውና ያሉት የግድ መሞት አለባቸው። ሞትን ማየት አለባቸው። የሚበሰብሰውን ጥለው የማይበሰብሰውን መልበስ ስላለባቸው ብቻ በዚያች ቅጽበት ሲሞቱና ሲወድቁ ይታያሉ። ነገር ግን በድናቸው ለ3 ቀን በከተማ ተጥሎ ቆይቶ ወዲያው ሰማያዊ ማንነት ለብሰው ወደ ክብራቸው ሲመለሱም ተጽፏል። ይህም አንዱ የከንቱነታቸው ማረጋገጫ ነው። መውደቃቸውንና መሞታቸውን አሳይቶ መነሳታቸውን ግን አላሳየም፣ ወይ ከናካቴው አለማሳየት እየቻለ ሲወድቁ አሳይቶ ብቻ ድል ብሎ ነገራቸው፣ አሳያቸው። ይህም ብቻ ሳይሆን ሁለመናቸው ከንቱነታቸውን የሚያረጋግጥ ሆኖ ነው የምናየው። በእያንዳንዱ የጳጳሱ ምላሽ የታዩና የተሰሙ ነገሮች ሁሉ የጳጳሱንና የመሪዎችን ብቻ ሳይሆን የልዑላቸውን ጭምር የአልሞት ባይ ተጋዳይነት አካሄድ ነው ቁልጭ አድርጎ የሚያሳየን። በእርግጥ ትክክለኛ ነገሮችን ያነሱበት ሁኔታ አለ። እነዚያ ነገሮች ግን በደንብ ቢተነተኑ ሁሉም ነጥቦች ተሸናፊነታቸውን የሚያረጋግጡ ሆነው የሚገኙ ናቸው። በጣም ልክ ነህ ዴቭ። ግን መጽሐፍ ቅዱሱ ስለ ሕይወት ዛፍ ምንድን ነው ማለቴ ምን ይላል? እኔ ልብ ብዬ አልመረመርኩትም ጠየቀ ዳንኤል። በመጽሐፍ ቅዱስ ውስጥ የሕይወት ዛፍ የሚለው ቃል 10 ጊዜ ተጽፎ እናያለን። በኦሪት ዘፍጥረት፣ በመጽሐፈ ምሳሌ፣ በተለይ ደግሞ በዮሐንስ ራእይ። ኦሪት ላይ ስለ ሕይወት ዛፍ ከአዳም ጋር በተያያዘ ተጽፏል። መጽሐፈ ምሳሌ ላይ በምሳሌ መልክ ተጠቅሷል። ራእይ ላይ ደግሞ በአስገራሚ ሁኔታ ከመጨረሻው ዘመን ጋር ተያይዞ ተጠቅሷል። ባጭሩ ግን መጽሐፍ ቅዱሱ በሕይወት ዛፍ ተጀምሮ በሕይወት ዛፍ ሲጠናቀቅ ነው የምታየው። ማታ አንተ ተኝተህ እሱን ስመረምር ነበር። ላንብብልህ። ኦሪት ዘፍጥረት ምዕራፍ 3 ከቁጥር 22 እስከ 23 እንደዚህ ይላል። እግዚአብሔርም አምላክም አለ፣
እነሆ አዳም መልካምንና ክፉን ለማወቅ ከእኛ አንዳንዱ ሆነ። አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለምም ሕያው ሆኖ እንዳይኖር ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው የተገኘባትን መሬት ያርስ ዘንድ ይላል። አሁንም በኦሪት ዘፍጥረት ምዕራፍ 3 ቁጥር 24 ላይ አዳምንም አስወጣው ወደ ሕይወት ዛፍ የሚወስደውንም መንገድ ለመጠበቅ ኪሩቤልንና የምትገለባበት የነበልባል ሰይፍን በኤደን ገነት ምስራቅ አስቀመጠ ይላል። ቀጥለን በምሳሌነት የሰፈሩትን እንይ። መጽሐፈ ምሳሌ ምዕራፍ 3 ቁጥር 18 ላይ እርሷ ለሚይዟት የሕይወት ዛፍ ናት፣ የተመረኮዘባትም ሁሉ ምስጉን ነው ይላል። አሁንም በዚያው በመጽሐፈ ምሳሌ ምዕራፍ 11 ቁጥር 30 ላይ የምትዘገይ ተስፋ ልብን ታሳዝናለች፣ የተገኘች ፈቃድ ግን የሕይወት ዛፍ ናት ይላል። አሁንም መጽሐፈ ምሳሌ ምዕራፍ 15 ቁጥር 4 ላይ ፈዋሽ ምላስ የሕይወት ዛፍ ነው፣ የጠማማ ምላስ ግን ነፍስን ይሰብራል ይላል። ወደ ዋነኛውና ስለ መጨረሻው ዘመን ወደሚያትተው ወደ ዮሐንስ ራእይ ስናልፍ የዮሐንስ ራእይ ምዕራፍ 2 ቁጥር 7 ላይ እንደዚህ ይላል፣ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ፣ ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ እሰጠዋለሁ ይላል። አሁንም የዮሐንስ ራእይ ምዕራፍ 22 ቁጥር 2 ላይ እንደዚህ ይላል፣ በወንዙም ወዲያና ወዲህ በየወሩ እያፈራ 12 ፍሬ የሚሰጥ የሕይወት ዛፍ ነበረ፣ የዛፉም ቅጠሎች ለሕዝብ መፈወሻ ነበሩ ይላል። አሁንም የዮሐንስ ራእይ ምዕራፍ 22 ቁጥር 14 ላይ ወደ ሕይወት ዛፍ ለመድረስ ስልጣን እንዲኖራቸው በደጆቿም ወደ ከተማይቱም እንዲገቡ ልብሳቸውን የሚያጥቡ ብፁዓን ናቸው ይላል። አሁንም የዮሐንስ ራእይ ምዕራፍ 22 ቁጥር 19 ላይ ማንምም በዚህ ትንቢት መጽሐፍ ከተጻፉት ቃሎች አንዳች ቢያጎድል በዚህ መጽሐፍ ከተጻፉት ከሕይወት ዛፍና ከቅድስቲቱ ከተማ እግዚአብሔር ዕድሉን ያጎድልበታል ይላል። ይህን ብሎ መጽሐፍ ቅዱሱ ይጠናቀቃል። የዮሐንስ ራእይ የመጽሐፍ ቅዱሱ የመጨረሻ ክፍል መሆኑ ይታወቃል። አሁን ያነበብኩልህ የመጨረሻው አረፍተ ነገርም የመጽሐፍ ቅዱሱ የመዝጊያ ቃል ነው። የመጨረሻው መደምደሚያ ነው። የመጨረሻው ገጽም ነው። መጽሐፉ ላይ ተፈጸመ ተብሎ እንደሚያልቀው ሁሉ ከዚች ከመጨረሻዋ አረፍተ ነገር በኋላ መጽሐፍህን ዘግተህ ታስቀምጣለህ ማለት ነው። እስቲ የመጨረሻዋን ደግመህ አንብብልኝ ጠየቀ ዳንኤል። ማንምም በዚህ ትንቢት መጽሐፍ ከተጻፉት ቃሎች አንዳች ቢያጎድል በዚህ መጽሐፍ ከተጻፉት ከሕይወት ዛፍና ከቅድስቲቱ ከተማ እግዚአብሔር ዕድሉን ያጎድልበታል። በቃ ይሄ የመጽሐፉ መዝጊያ ነው። አዎ ያው ወደ እሷ ዙሮ አሳየው። ስለዚህ የመጽሐፍ ቅዱሱ መጀመሪያ የሆነው ኦሪት ዘፍጥረት በምዕራፍ 1 እና 2 ስለ ሰማይና ስለ ምድር እንዲሁም ስለ ሰው አፈጣጠር ገልጾ በምዕራፍ 3 ላይ ስለ ሕይወት ዛፍ ይናገርና ያ ሁሉ ገጽ ተነቦ አልቆ ደግሞ በሕይወት ዛፍ ይደመደማል እያልከኝ ነው? አዎ በትክክል እንደዚያ ነው። የሚገርም ነው። እሺ ትላንት ካየነው ከራሳቸው ሰነድ ተነስተ ስለ ታላቂቱ ከተማ ምን ትላለህ? ጥሩ ጥያቄ ዳኒ። ገነት ኢትዮጵያ መሆኗን እንዳረጋገጡና ሊያጠፋትም እንዳሰቡ አጥፍተውም የገነትን ክልል ለመቆጣጠር እንዳቀዱት ሁሉ ስለ ታላቂቱ ከተማም ከንቱነታቸውን በሚያረጋግጥ አኳኋን ሊጠብቋት እንዳቀዱ ተረድተናል። እንግዲህ የቀድሞው የኦሪት ዘመን ታላላቅ ከተሞች እነ ባቢሎን በሐዲስ ኪዳን ተጠቅሰው የማየታችን ያህል በዮሐንስ ራእይ ግን ታላቅ ከተማ ተብለው የተገለጹት የቀድሞዎቹ እንዳልሆኑ እናያለን። አሁን እነሱ በቀመሩት ቀመር መሰረት የሕይወትን ዛፍ በእጃቸው ለማድረግ ከመዋጋት ጎን ለጎን ታላቋን ብሪታንያና አሜሪካንን ሴቭ ማድረግ ዋና ስራቸው አድርገውታል። የሁለተኛው ብርጌድ ብለው የሰየሙትና በሉሲፌር ስር ያለው ጦርም ከነ ሮቦቶቹ ዋና ሚሽኑ እነዚህን ታላላቅ ከተሞች መከላከል የሚል እንደሆነ በቪዲዮ ተረድተናል። ድሉም የእነርሱ እንደሆነ ደምድመዋል። ይህንን ጥንቃቄ ለማድረግ ያነሳሳቸውን ነገር ሲገልጹም መነሻቸው የዮሐንስ ራእይ ምዕራፍ 18 በቁጥር 1 ጀምሮ ያለው ማስጠንቀቂያ እንደሆነ በመግለጽና ከተማዋን የመታደግ የጋራ ኃላፊነት እንዳለባቸው አምነው በተፈራረሙበት ሰነድ ነው የምናረጋግጠው። ግን ይህንን ቅድመ የመከላከል ጥንቃቄ ሲያነሱት ትንቢቱ እውነት መሆኑን አውቀዋል ማለት ነው። አውቀውም ነው መጠንቀቅ እንዳለባቸው ያመኑት። ስለዚህ ይህን እስካወቁና እስካመኑ አምነውም እስከተዘጋጁ ድረስ እውነት መሆኑንም ያውቃሉ ማለት ነው። እውነት መሆኑን ካወቁ ደግሞ እንደሚሸነፉ አውቀዋል ማለት አይሆን። ለዚህ እኮ ነው ደጋግሜ ከንቱ ናቸው የምልህ። ትናንት ያየነውን ይህንን ፊርማ ልብ ብለህ ደግመህ ይኸው።
ዳዊት ፕሪንት አድርጎት ያደረውን ወረቀት ለዳንኤል ሰጠውና ማስረዳቱን ቀጠለ። ተመልከተው። መነሻቸው የዮሐንስ ራእይ እንደሆነም ይገልጻል። ታላቂቱ ባቢሎን የቀድሞ የኃያል አገር መጠሪያ ስም የነበረ መሆኑ እንዳለ ሆኖ በዮሐንስ ራእይ በኩል ቃሉ ጥቅም ላይ የዋለው ግን የአገር የበላይነትን ለመግለጽ የሚያገለግል ሆኖ እንደሆነ ከላይ ያረጋግጡና ከስር በባህላዊ የአጻጻፍ ዘዴ ስለ ዘመናዊቷ ድንቅ ኃያል አገር ተመልክቶ የተጻፈ ብለው በቅንፍ ስፔሻሊ ዩናይትድ ስቴትስ ኦፍ አሜሪካ ኤንድ ግሬት ብሪተን ብለው ፈረሙና ሌሎችን አስፈረሙ። ከስር ደግሞ ኤንድ ኦል አደር G8 ካንትሪ በሚል ማምታቻ ተከታይ አገራትን አስከትለው በጋራ ተፈራረሙበት። የተፈራረሙበት ጭብጥ የዮሐንስ ራእይ ምዕራፍ 18 ከቁጥር 1 ጀምሮ ባሉትና በሌሎችም ክፍሎች እንዳስፈላጊነቱ ይላል። በመጽሐፍ ቅዱስ ብቻ ሳይሆን የሌሎች ሃይማኖታዊ ቅዱሳት መጽሐፍትን ስለ መጨረሻው ዘመን የተጻፈባቸውን ምዕራፍና ቁጥር ጠቅሰዋል። አሁን እኛ የምንወያየው ቤታችን ውስጥ ያለው መጽሐፍ ቅዱስ ስለሆነና ሃይማኖታችን አድርገን የያዝነው ያደግነው ከሱ ጋር ስለሆነ ነው። የሌላ ሃይማኖት ተከታይ የሆነ ሌላ ወንድማችን አብሮን ቢኖር ደግሞ በሱ በኩልም ይሁን በሱ በኩል በምናገኛቸው የሃይማኖቱ ሰዎች ቢኖሩና ልክ እንደዚሁ ቅዱስ መጽሐፋቸውን ቢጠቅሱልን ተመሳሳይ ነገር እንደምናይ አውቃለሁ፣ ታውቃለህ። መሪዎችም ጠቅሰውታል። ያንን በእኛ ደረጃ ማድረጉ ተገቢ ስላልሆነና በሃይማኖቱ ሊቃውንት ዘንድ መደረግ ያለበት ስለሆነ ብቻ ለጊዜው እንተዋለን እንጂ ያው የምታየው ነው። ምንም ቢሆን ግን የሳጥናኤል ተከታይ የሆነ ሰው ሁሉ ከአምላክ ዘንድ ከፍተኛ ቅጣት እንደሚጠብቀው በግልጽ ይታወቃል። ሳጥናኤልና ተከታዮቹም በመጨረሻው ዘመን በደቂቃ ድል እንደሚደረጉ በሁሉም ሃይማኖተኛ ዘንድ የታወቀ ነው። ስለ መጨረሻው ዘመን በሁሉም ሃይማኖታዊ መጽሐፍት በደንብ ተተንትኗል። መተንተን ብቻ አይደለም፣ ዘመኑ ሲደርስ ስለሚታዩ ምልክቶች በሚገባ ተብራርቷል። ከሁሉም በላይ ግን ሃይማኖትን መሰረት ባደረገ መልኩ ብቻም ሳይሆን አገርን መሰረት ባደረገ መልኩ በመሄድ ብቻ ቢሆን እንኳ የእነዚህን መሪዎች ከንቱነትና እኔና አንተ ብቻ ሳንሆን ሁሉም ኢትዮጵያዊ መረዳት አለበት። ጥቃቱ ደግሞ አንድን ሃይማኖት ማዕከል አድርጎ የተነሳ አይደለም። የፈረሙት አገሮች የተለያየ ሃይማኖትና የተለያየ አገርና አህጉር መሪ የሆኑ ናቸው። ስለዚህ ሁሉም በያለበት ሆኖ ተከባብሮ በዚህ ኢትዮጵያን በሚመለከት ጉዳይ ላይ አንድ ሆኖ ሊነጋገር፣ የየሃይማኖቱ መሪዎችም ምዕመኖቻቸውን በሚመለከቱ የግል ጉዳዮቻቸው ላይ አተኩረው ለመስራት መዘጋጀት አለባቸውና ያንን የመንገር ግዴታም አለብን ማለት ነው። ይሄ ደግሞ በየመድረኩ ለተራ የፖለቲካ ፍጆታ ተብሎ እንደሚደሰኮረው የሐሰት ክብብሮሽና ቅርርቦሽ አይነት ሳይሆን እውነተኛውን ማለቴ ነው። ይህን ማድረግ ደግሞ ለኛ ፈታኝ ነገር ነው። ምክንያቱም ትክክለኛው የሃይማኖት መሪ ማን እንደሆነ ለይቶ ማወቅ ይጠይቃል። ይህንን የማድረግ ስልጣኑና ምርጫው ያለው ደግሞ ምዕመኑ ላይ ነው። ስለዚህ ሁሉም የየራሱን ትክክለኛ ሰው ማሳወቅ አለበት። የትኛው ነው ትክክለኛው የሃይማኖት መሪ የሚለውን መልስ በዜና ሳይሆን በራሱ በምዕመኑ ነው ልንረዳ የምንችለው እንጂ ዘለን መሪ ስለተባሉ ብቻ ልንሰጥ ይከብደናል። በዚህ አይነት በሁሉም ሃይማኖታዊ መጽሐፍ መነሻነት የቀደመ ባህላዊ አጻጻፍ ብለው በሰየሙትና ምዕራፍና ቁጥር ጠቅሰው በተፈራረሙት መሰረት የባህር ኃይሎቻቸው፣ የንግድ ማዕከሎቻቸው፣ የአርት ሰዎቻቸው፣ ቴክኖሎጂያቸው፣ ጦራቸው፣ ከከተማይቱ መሪዎች ጋር ወግነው ህብረት የፈጠሩ አጋዦቻቸው፣ በጥቅሉ ከተራ ዘፋኝ እስከ መሪዎቻቸው ድረስ ያሉት የሳጥናኤልና የጭፍሮቹ ተከታዮችና ራሷ ታላቋ ከተማ በአንድ ሰዓት ተቃጥላ አመድ እንደምትሆን አምነው ለመከላከል የሚያደርጉትን ጥረት ገልጸው ድል እንደሚያደርጉ ደምድመዋል። ለድል ያበቃቸው ዘንድም ህብረት ፈጥረው ተባብረዋል። በተጠቀሰው ምዕራፍ በሰፊውና በግልጽ እንደተጻፈ አምነዋል። ያቺ የሉሲፌል ዋና መቀመጫ ከተማ ስትነድ ሰው ሁሉ እንዴት እንደሚገረም ሳይቀር ተጽፏል። እነርሱ ግን አልሞት ባይ ተጋዳይ ነን እያሉ ነው። ኃይል አጠናክረንና የልዑላችን እገዛ ተጠቅመን እንታደጋታለን ብለው ተፈራርመዋል። ኢትዮጵያን በሚመለከት ዘንዶውን ለማገዝ በአገር ደረጃ የምናዋጣው ገንዘብና ቴክኖሎጂ እንዲሁም ተሳትፎ እኩል የሆነና ሁሉንም መንገዶች ያካተተ ነው ይላል። ስለዚህ ይህን ካመኑና ጥቃቱ እንደሚኖር ከተረዱ በአንድ ሰዓት እንደምትጠፋ ማመን ነበረባቸው። ይህንን የተረዱት ከሃይማኖት መጽሐፍት እስከሆነ ድረስ ሽንፈታቸውንም እዚያው በሃይማኖት መጽሐፍ አብረው መረዳት ነበረባቸው። ግን ታውረዋል። ለማንኛውም
ወዮላት ታላቋ ከተማ በአንድ ሰዓት ትጠፋለችና የተባለላት አሜሪካ መሆኗን የምንረዳው የሚገርሙ ናቸው። እሺ ስለ ኔፍሊምስ በስብሰባቸው የተጠቀሱት እንዳለ ሆኖ ደግመን ብናየው ደስ ይለኛል። እንዴት ነው በጥፋት ውሃ ሊጠፉ ያልቻሉት? ለምንድን ነው? ፒራሚዱስ? በዚህ ዙሪያ የመጽሐፍ ቅዱሱ ምንድን ነው የሚለው? ጠየቀ ዳንኤል። እሱ ግልጽ ነው ዳንኤል። ኔፍሊም የሰው ፍጡር ያልሆኑና ከሰው በፊት የነበሩ ፍጡራን ናቸው። ሰው እንዳልሆኑ መጽሐፈ ሄኖክም መጽሐፍ ቅዱስም በግልጽ ይናገራል። መጽሐፈ ሄኖክ እንዳየኸው ሙሉ በሙሉ ማለት ይቻላል ስለ እነርሱ ነው የሚያወራው። መጽሐፍ ቅዱስ ላይ ደግሞ በኦሪት ዘፍጥረት ምዕራፍ 6 ቁጥር 4 ላይ በእነዚያ ወራት ኔፍሊም በምድር ላይ ነበሩ፣ ደግሞም ከዚያ በኋላ የእግዚአብሔር ልጆች የሰውን ሴቶች ልጆች ባገቡ ጊዜ ልጆችን ወለዱላቸው፣ እነርሱም በድሮ ዘመን ስማቸው የታወቀ ኃያላን ሆኑ ይላል። እነዚህም ከአምላካቸው ትእዛዝ ወጥተው ክደው ሳጥናኤልን ማገልገል የጀመሩ ወታደሮች ናቸው። ያለ ፈጣሪያቸው ፈቃድ ነው ከሰው ልጆች ጋር የተዳቀሉ። በዚህም ከአለቃቸው ከዝማሴያ ጋር ተጥለዋል። ከሰው በፊት የተፈጠሩ መሆናቸው ግልጽ የመሆኑን ያህልም በጥፋት ውሃ ያልጠፉበት ምክንያትም ግልጽ ነው። በጥፋት ውሃ የጠፋው ምድር ላይ እንዲኖር የተደረገው ሰውና እንስሳ ብቻ ነው። ኖህን ብቻ ያስተረፈው የጥፋት ውሃ ለሰው የታዘዘና ለሰው የመጣ ነው። ምድርና በእርሷ ያለውን አጠፋለሁ ያለውም ኔፍሊምን አካቶ አይደለም። በዘፍጥረት ምዕራፍ 6 ቁጥር 6 ላይ የሰው ክፋት በምድር ላይ እንደበዛ የልቡ ሐሳብና ምኞትም ሁል ጊዜ ፈጽሞ ክፉ እንደሆነ አየ ይልና በውሃ ጥፋት እንደሚጠፋ፣ ኖህ ግን አካሄዱን ከአምላኩ ጋር ስላደረገ እንዲተርፍ መደረጉንና ያኛው ትውልድ ተወግዶ ከኖህ በኋላ ያለው አዲስ ሰው ለዘር እንዲቀር ሆነ ነው የሚለው። ሰው ላልሆኑት ለኔፍሊም ወይም ለወደቁ መላእክታን እነርሱ ሄለን ኤንጅልስ ለሚሏቸው የተዘጋጀላቸው የመጥፊያ ዘመን አለ። በዘመናቸው ይጠፋሉ። በዚያ ምክንያት እንጂ ጳጳሱ እንዳለው ልዑላቸው በእሳተ ገሞራ ደብቆ ስላተረፋቸው አይደለም። ለነገሩ ይህንን ጳጳሱ ራሱ አምኗል። ኔፍሊም ምድር ላይ እንዳሉና በጥፋቷ እንዳልጠፉም በስብሰባው ከተገለጸው የበለጠ በመጽሐፍ ቅዱሱ እንዲረጋገጣል። ሙሴ ሕዝቡን ሲመራና ወደሚወርሷት ምድር ሲጓዝ በነበረ ወቅት ከተማቸውን ከመቆጣጠራቸው በፊት ሰላዮችን ልከው ነበር። ሰላዮችን በተላኩት መሰረት ሰልለው አገሪቱንና ሕዝቦቹን አይተው መጥተው ያዩትን ይናገራሉ። በሚናገሩ ጊዜ ግማሹ ሕዝብ እንሂድ፣ ግማሹ ሕዝብ ይቅርብን እያለ ተንጫጫ። በዚህ ጊዜ ምን እንደተከሰተ መጽሐፍ ቅዱስ እንዲህ ሲል ይናገራል። ኦሪት ዘኍልቍ ምዕራፍ 13 ከቁጥር 30 እስከ ቁጥር 33 እንዲህ ይላል። ካሌብም በሙሴ ፊት ሕዝቡን ዝም አሰኝና ማሸነፍ እንችላለንና እንውጣ እንውረሰው አለ። ከእርሱ ጋር የወጡ ሰዎች ግን በኃይል ከእኛ ጋር ይበረታሉና በዚህ ሕዝብ ላይ መውጣት አንችልም አሉ። ስለ ሰለሏትም ምድር ክፉ ወሬ ለእስራኤል ልጆች እያወሩ እኛ ዞረን የሰለልናት ምድር የሚኖሩባትን ሰዎች የምትበላ ምድር ናት። በእርሷም ዘንድ ያየናቸው ሰዎች ሁሉ ረጃጅም ሰዎች ናቸው። ከዚያም ከኔፍሊም የኤናቅን ልጆች አየን። እኛም በዓይናችን ግምት እንደ አንበጣዎች ነበርን፣ ደግሞም እኛ በዓይናቸው ዘንድ እንዲሁ ነበርን አሉ ብሎ ስለ ኔፍሊም ይናገራል። ቅርብ በሆነው በነ ሙሴ ዘመን የነበሩት ሰላዮች ያዩት ኔፍሊም ባይሆንና ለማስፈራራት ብለው የተናገሩት ቢሆን እንኳ አይደለም እንጂ ስለ ኔፍሊም ግን ጠንቅቀው የሚያውቁ እንደነበሩ በቀላሉ እንረዳለን። በዚህ መሰረት በጥፋት ውሃ እንዳልጠፉ በሁሉም መንገድ ይረጋገጣል። ሰው ከነርሱ አንጻር ሲታይ የአንበጣን ያህል ኢምንት መሆኑን ይገልጻል። ከዚህ በኋላ በብዙ ሙግትና ክርክር የተባሉት አስፈሪ ፍጡራን ጥላቸው የተገፈፈ እንደሆነና እንደሚሸነፉም ተስማምተው ምድራቸውን ይወርሳሉ። መጽሐፍ ቅዱስ የኤናቅ ዘሮች የሚላቸው ኔፍሊሞችን እንደሆነ ተደጋግሞ ተገልጿል። በእነዚህ ነገሮች በጥፋት ውሃ እንዳልጠፉና ዛሬ ድረስ እንዳሉ እንረዳለን። በመጽሐፈ ሄኖክም እንደዚያው። ስለዚህ ኔፍሊም በጥፋት ውሃ አለመጥፋታቸው ለነሱ የመጣ ያልነበረ በመሆኑ እንጂ በሳጥናኤል ደባቂነት አይደለም። ወደ ምድር መጡ እንጂ ማደሪያቸው በሰማይ ነበር። መጥተው ሲክዱና ከአለቃቸው ጋር ተሽቀንጥረው ሲጣሉ ነው ምድር ላይ ቀርተው ከሰው ጋር እየተጋቡ መውለድ፣ ሰውን ማባለግ፣ ራሳቸው ጣዖት እየሆኑ መመለክ፣ አለቃቸውን ማገልገል የቀጠሉት። ያልካዱት ግን የፈጣሪ መላእክት ታዛዦች ሆነው በክብራቸው አሉ። እነዚህኞቹ ግን ከሰው ሴቶች ጋር ሲሴስኑ የነበሩ እንደ አለቃቸው ክብራቸውን ጥለው ውርደትን የመረጡ ናቸው። ኔፍሊም ማለት መላእክት ማለት አይደለም። በመላእክታን ስር ያሉ
ተራ ጭፍሮች ወይም ወታደሮች ናቸው። ምክንያቱም መላእክታን ከሰው ሴት ሊደርሱ አይችሉም፣ ጾታም የላቸውም። እነዚህ ተራ ወታደሮች ግን ከሰው ተለይተው የተፈጠሩና በጥቂቱ ከሰው አምሳል ጋር የሚቀራረቡ ስለሆኑ ነው። በአፈጣጠርም ከሰው የቀደሙ ነበሩ። እንደተባለውም እንደ ተራ ወታደርነታቸው የሰማዩን ጥበብ በጣም በጥቂቱ ያቅማቸውን ያህል ያውቃሉ። እንደሚያውቁም በመጽሐፈ ሄኖክ በሚገባ ተብራርቷል፣ በመጽሐፍ ቅዱስም ተገልጿል። በአጭር አገላለጽ ከሰው የበለጠ ከመላእክት ያነሰ ዕውቀት አላቸው ማለት ነው። መጽሐፉ የሰራዊት ጌታ እግዚአብሔር የሚለውም የሁሉም ሰራዊት ጌታ ስለሆነ ነው። ስለዚህ እነዚህ ኔፍሊሞች ለሰው ተንኮል እያስተማሩ አማልክት ሆነው እየተመለኩ ባለቻቸው ከሰው የተሻለች ዕውቀት እየተጠቀሙና ምትሃታቸውን እያሳዩ ጣዖት ሆነው ሲመለኩ ቆዩ። ከሰው ጋርም ተዳቀሉ። የተደቀሉና የሞቱም ነበሩ። እርስ በርሳቸውም ተዋግተዋል። መጽሐፈ ሄኖክ እርስ በርሳቸው እንደተቀራደዱና የሰው ልጅም መቀራደድ ወይም ጦርነትን እንዳስለመዱት ይናገራል። የሰው ልጅ ለራሱ ጥቅም ሲባል እጁ ላይ መግባት የሌለበት ለጥፋት ተግባር የሚውል ጥበብ እየሰጡ ሲያስቱ እንደኖሩ ሄኖክ በደንብ ይገልጻል። የፍርዳቸው ቀን ገና መሆኑንም እንደዚሁ አብሮ ተገልጿል። መጽሐፍ ቅዱስ ራሱ ስለ ሄኖክም ይናገራል። ሄኖክ በመጽሐፍ ቅዱስ በብሉይም በሐዲስም 10 ጊዜ ተጠቅሷል። በሐዲስ ኪዳን ያሉትን ሁለቱ ብቻ ብናይ በዕብራውያን ምዕራፍ 11 ቁጥር 5 ላይ ሄኖክ ሞትን እንዳያይ በእምነት ተወሰደ፣ እግዚአብሔርም ስለወሰደው አልተገኘም፣ ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታልና ይላል። የይሁዳ መልእክት ምዕራፍ 1 ቁጥር 14 እስከ 15 ላይ ደግሞ ከአዳም ጀምሮ ሰባተኛ የሆነ ሄኖክ እነሆ ጌታ በሁሉ ላይ እንዲፈርድ በኃጢአተኝነትም ስላደረጉት ስለ ኃጢአታቸው ሥራቸው ሁሉ አመፀኞችም ኃጢአተኞች በእርሱ ላይ ስለተናገሩ ስለ ጭከና ነገር ሁሉ ኃጢአተኞችን ሁሉ እንዲወቅስ ከአእላፋት ቅዱሳኑ ጋር መጥቷል ብሎ ለእነዚህ ደግሞ ትንቢት ተናገረ ይላል። በዚህ በጂ20 ሀገራት የስምምነት ሰነድ ላይ እንደምናየውም የኒፍሌም ዘሮች በዓለም ላይ በተለይም ከቅርብ ጊዜ ወዲህ በእንግሊዝ ዋና ከተማቸውን አድርገው እየኖሩ እንደቆዩ ግልጽ ነው። የእንግሊዝ ነገስታት የዘር ሐረግ ከኔፍሊምና ከሰው ከተደቀሉ ሰዎች እየተመዘዘ እንደሚነግሱም በደንብ ይታወቃል። በተለይ መጽሐፈ ሄኖክን ካገኙበት ከ1770ዎቹ ጀምሮ መቀመጫውን እንግሊዝ አድርጎ የተነሳውና በዘመናዊ መልክ የተደራጀ ነው ብለው የሚሉት ማህበር የተቋቋመው በዋናነት እነዚህን ድቅሎች ለመሰብሰብ ሲባል ነው። አንደኛው የዓለም ጦርነትም ሆነ ሁለተኛው የዓለም ጦርነት እነዚህን ዲቃሎች ከያሉበት ሰብስቦ የአንድ አገር ዜጋ አድርጎ ለመጠቅለል ሲባል የተደረገ ጦርነት ነው። ከሁለቱም የዓለም ጦርነቶች በፊት በነበረው ጊዜም እነ ናፖሊዮን ቦናፖርት ዓላማቸው አድርገው የተዋጉበት ይህንኑ ጉዳይ መሰረት ያደረገ ነው። እርስ በርስ ሲፎካከሩ የነበረውም ይችን ታላቅ ከተማ የራሳቸው ለማድረግና ለመሾም ነው። በአሁኑ ሰዓት የነ ናፖሊዮንን ጥፋትና የእርስ በርስ ግጭት ላለመድገም በሚልም ሲወራረድ የመጣውን ሰነድ ለጋራ ይዘው አስጠብቀው የቆዩትና ያሉት በዚሁ ለመቀጠል ተስማምተው የተፈራረሙት አሜሪካና እንግሊዝ ናቸው። የጀርመኑ ሂትለርም በተቻለው መጠን እነዚህን ድቅሎች ከየአውሮፓ ሀገሩና ከመካከለኛው ምስራቅ ሳይቀር ሰብስቦ እጅ እግራቸውን የደረት አጥንታቸውን በሜትር እያስለካ ሰብስቧቸው ነበር። ምቹ ቦታ አዘጋጅቶ ማዳቀል ጀምሮ ነበር። ሂትለር በተሸነፈ ማግስት ግን እነዚህን ድቅሎች ጦርነቱን ያሸነፉት የተባበሩት ሀገሮች እኩል ተካፈሏቸው። ከዚህ ጋር ተያይዞም ወደ ሀያልነት መገስገስ ጀመሩ ማለት ነው። የእነርሱን ከሰው የተሻለ ጥበብ ተጠቅመው የቀሩት ሰፊ ቁጥር ያላቸው ኔፍሊሞች የት እንደገቡ ዛሬ ድረስ ሳይታወቅ የቆየውም ወደዚህ ፒራሚድ ወዳሉት የመሬት ውስጥ አገር ወስደው አስገብተዋቸው እንደሆነ ነው የምንረዳው። ይህ ሁሉ ርብርብ ለአንድ ልዑላቸው መሆኑ እየታወቀ ነገር ግን ፉክክሩ ከድል በኋላ ሹመት አግኝተው በአስተዳዳሪነት በልጠው ሊሾሙ አገራቶቻቸውንም ዋና የመናገሻ ከተማ ለማድረግ መሆኑ ነው። ከንጉሠ ነገሥት በታች ንጉሥ አለ እንደምንለው እነርሱም ንጉሠ ነገሥት ለመሆንና ሌሎችን የአገር መሪዎች በንጉሥነት የበታቾቻቸው ለማድረግ ሲሉ ነው ይህን ሁሉ ጥፋት ያደረሱት። ሆኖም ለአንድ ልዑላቸው የሚሰሩ እስካይመስል ድረስ አስገራሚ ነገር እያደረጉ እንዳለ እናያለን። እርስ በርሳቸው እያፋጀ የሚደሰት ልዑል የሚገርም ነው። ልዑላቸውም ቢሆን በየዘመኑ በነበሩ መንግስታት እንዲህ ላለው ተግባር ይጠቀምባቸው የጀመረው ከ1770ዎቹ የመጀመሪያ ዓመታት ጀምሮ ነው። ለልዑላችን ከምንፈጽማቸው ተግባራቶች ውስጥ አንዱ እንደ አውሮፓውያን አቆጣጠር የ1798ቱን የለንደን ስምምነትን መሰረት ያደረገና
በአንቀጽ 9 ተራ ቁጥር 41 መሰረት በየሀገሩ ያሉትን መንፈሳዊ ወታደሮች ከሰው የወለዷቸውን ድቅሎች መሰብሰብና ዕውቀታቸውን መጠቀም፣ ለልዑላችን ጥቅም ማዋል፣ እንደ አስፈላጊነቱም ማስረከብ የሚል ነገርም እናያለን። ይህ በራሱ የልዑላቸውንም የእነርሱንም ከንቱነት በደንብ አድርጎ የሚያሳይ ነው። እንግዲህ እሱ ልዑል ከሆነና ጥበቡም ከተራቀቀ እንዴት መጽሐፈ ሄኖክን እስካሁን ድረስ ከተቀበረበት ሳያወጣው ኖረ? ጳጳሱ እንዳለው የሰው ሥራ በሰው መሰራት ስላለበት አይመስለኝም። ስለዚህ የኔፍሊም ጉዳይ በመጽሐፍ ቅዱስም በመጽሐፈ ሄኖክም የተረጋገጠ መሆኑና በጥፋት ውሃም ያልጠፉ መሆናቸው ዛሬ ድረስም እንዳሉ በእነዚህ ነገሮች በጥልቀት እንረዳለን። የጥፋት ቴክኖሎጂውም የመነጨው እንደነዚህ ባሉ የድቅልና የዘር ሐረግ ባላቸው ሰዎች ነው። ከድቅሎቹ ብዙዎቹ ግዙፍ ይሁኑ እንጂ እንደ አሜሪካው መሪ ያሉ ከሰው በምንም የማይለዩ በሚሊዮን የሚቆጠሩ አሉ። ከዚህ ጋር ተያይዞም የነ ሉሲ የነ አርዲ አጥንት የኔፍሊም ድቅሎች መሆናቸው በራሱ በአሜሪካው መሪና በጳጳሱ ይፋ ተደርጓል። የሰው መስለው መገኘታቸውም ድቅል ስለሆኑ ነው። የኔፍሊምና የሰው አጥንት ፎስፌት ደግሞ የተለያየ ነውና ድቅል እንኳ ቢሆኑ ከሰው አጥንት ፎስፌት ጋር አነጻጽረው ትክክለኛው የዘመን ስሌት ላይ ሊደርሱ አይችሉም። ቢደርሱም በኔፍሊሞች ዘመን አቆጣጠር ነው ሊደርሱ የሚችሉት። እነርሱም የሚያጠኑት ትክክለኛውን የሰው ልጅ አመጣጥ ለመረዳትና ለማስረዳት ሳይሆን ለሌላ ዓላማ ነው። ደግሞም የኔፍሊሞች በ5000 በ10000 አማካይ የዕድሜ ዘመን ልኬትና የሰው ልጅ 120 ዓመት ከመራራቁም በላይ የአጥንት ልዩነትም አለ። ከአፈር የመሰራትና ያለመሰራት ጉዳይም አለ። ዞሮ ዞሮ ሲያምታቱ እንጂ ሚሊዮን ቢሊዮን የሚሉት ያቺ ምድር የመጨረሻ ዘመን በፈጣሪ ስሌት 1 ሳምንት ናት። በሰው አቆጣጠር 7000 ዓመት፣ ከናፈጻጸሙ 8000 ዓመት። 8ኛው ሺህ ማለቱ ነገሩን ተረት ስለሚያስመስለው እንጂ በሱ መግለጽ ይቻላል። ከዚህ አንጻር የፒራሚዱ መኖር ሊገርመን አይገባም። ስለ መሬት ውስጡ ፒራሚዳቸው በሃይማኖታዊ መጽሐፎች ላይ ያየሁት ነገር ባይኖርም የሚቀራረቡ አረፍተ ነገሮች ግን አሉ። እነርሱን ተዋቸው። ይህ ሁሉ ነገር እውነት እስከሆነ ድረስ ግን ፒራሚዳቸው ውስጥ ታጭቀው ያሉ ኔፍሊሞችና ዲቃሎቻቸው ሊገርሙን አይገባም። ለጥፋት ተግባር ተግተው እየሰሩ እንደሆነም ግልጽ ነው። ጦርነት እስካለ ድረስ ደግሞ ተዋጊም ይኖራል። ግን በአንድ ሰዓት ውስጥ ሁሉም ድምጥማጡ ይጠፋል። የልጆች ዕቃቃ ጨዋታ እኮ ነው ያዙ። ፍጡር ከፈጣሪው ጋር እንዴት ይፋለማል? አጉል ትዕቢት። በትንቢተ ኢሳይያስ ምዕራፍ 29 ቁጥር 16 ላይ ይህ የእናንተ ጠማምነት ነው፣ እንደ ሸክላ ሰሪ ጭቃ የምትቆጠሩ አይደላችሁምን? በውኑ ሥራ ሰሪውን አልሰራኸኝም ይለዋልን? ወይስ የተደረገው አድራጊውን አታስተውልም ይለዋልን? የሚል ቃል አለ። ዝቅ ስትል በምዕራፍ 45 ቁጥር 9 ላይ ከሰሪው ጋር ለሚታገል ወዮለት፣ በምድር ሸክላዎች መካከል ያለ ሸክላ ነው። ጭቃ ሰሪውን ምን ትሰራለህ? ወይስ ሥራህ እጅ የለውም ይላልን? ይላል። ዝቅ ስትል ደግሞ በትንቢተ ኤርምያስ ምዕራፍ 18 ቁጥር 4 ላይ ከጭቃም ይሰራው የነበረ ዕቃ በሸክላ ሰሪው እጅ ተበላሸ፣ ሸክላ ሰሪውም እንደወደደ መልሶ ሌላ ዕቃ አድርጎ ሰራው ይላል። አሁንም ኤርምያስ በምዕራፍ 18 ቁጥር 6 ላይ ይህ ሸክላ ሰሪ እንደሚሰራ በውኑ እኔ በእናንተ ዘንድ መስራት አይቻለኝምን? እነሆ ጭቃው በሸክላ ሰሪው እጅ እንዳለ እንዲሁ እናንተ በእኔ እጅ አላችሁ ይላል። ስለዚህ ኒውክሌሩም በአምላክ ዘንድ እፉየ ገላ ነው፣ እፍ ብሎ ያጠፋዋል። ሰውም ሸክላ ነው፣ በአንድ መብረቅ ሁሉም ድምጥማጡ ይጠፋል። ሰው ከነ ድፍረቱ ስለተፈጠረ ብሎ ራሱ ጳጳሱ ተናግሯል። አጉል ድፍረት ማለት ይሄ ነው። ሁሉም ተጽፏል። ስለ ዘንዶ አወዳደቅ ሳይቀር ተጽፏል። ፒራሚዳቸው ውስጥ ያየነው ስልጣኔና አጠቃላይ ሁኔታው በቪዲዮን ብቻ ሳይሆን ከነ አደረጃጀታቸው በእነዚህ ሰነዶች ተረጋግጠው ማየት ከማስገረምን በላይ ነው። ይህ ሁሉ ግልጽ ነው። ብቸኛውና እንግዳው ነገር ጳጳሱም ደጋግሞ ያስጨበጭብበት እንደነበረው ሚስጥር ሆኖ የቆየው አንድ ነገር ብቻ ነበር። እሱም በማንም ዘንድ ያልተጠበቀው ኢትዮጵያ የሚለውና የሕይወት ዛፍ ያሉት ነገር ነው። ያም ሆኖ ሁሉም ተለቃልቆ ተያይዞ ወደ ዘላለማዊ የእሳት ባህር ይጣላል። ስለዚህ እነዚህ የተባበሩ ሀገራት መሪዎችም ሆኑ አባላቶቻቸው የቀድሞዎቹም የአሁኖቹም ራሱ ልዑል ተብየውም ከንቶዎች ናቸው። ጠቢቡ ሰለሞን እንዳለው ከንቱ
ከንቱ ንፋስንም እንደመከተል ነው ተግባራቸው ሁሉ። ይህም በግልጽ ተጽፏል። የዮሐንስ ራእይ ምዕራፍ 19 ከቁጥር 19 እስከ 21 እንዲህ ይላል። በፈረሱም የተቀመጠውን ጭፍራዎቹንም ይወጉ ዘንድ አውሬውና የምድር ነገሥታት ጭፍራዎቻቸውም ተከማችተው አየሁ። አውሬውም ተያዘ። በእርሱም ፊት ተአምራትን እያደረገ የአውሬውን ምልክት የተቀበሉትን ለምስሉም የሰገዱትን ያሳተ ሐሰተኛ ነቢይ ከእርሱ ጋር ተያዘ። ሁለቱም በሕይወት ሳሉ በዲን ወደሚቃጠል ወደ እሳት ባህር ተጣሉ። የቀሩትን በፈረስ ላይ ከተቀመጠው ከአፉ በሚወጣው ሰይፍ ተገደሉ። ወፎቹም ሁሉ ከሥጋቸው ጠገቡ ይላል። የዮሐንስ ራእይ ምዕራፍ 13 ከቁጥር 16 እስከ 18 እንድገም። ታናናሾችና ታላላቆችም ባለጠጋዎችና ድሆችም ጌታዎችና ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክትን እንዲቀበሉ የአውሬውም ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። ጥበብ በዚህ አለ። አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩ የሰው ቁጥር ነውና፣ ቁጥሩም 666 ነው ይላል። ማይክሮቺፕ የሚሉንም ይህንኑ ነው። የአገጣጠሙና የአሰረጫጨቱን ንድፍ ከነ አፈጻጸሙና ከነ ሂደቱ ደግሞ ይኸው እንዲህ አድርገው በአማረ ሰንጠረዥ አዘጋጅተውታል። ጳጳሱ ግን ሌላውን አንብቦ ውድቀቲቱን ሳያነብላቸው ቀረ። ይገርማል። በቪዲዮ ብቻ እንዲህ ደንግጠን ደግሞ እኮ ቪዲዮን አስቀርቼ ዶክመንቱን እንደ ፎቶ ልትሆው ነበር። የሚገርም ነው። ብቻ ቶሎ ደርሼ ተመልሼ ይፋ ወጥቶ ለህዝብ ደርሶ አይቼው ፈጥኖ ለህዝብ መድረስ አለበት። ከንቱነታቸውን በሁሉም ዘንድ መታወቅ አለበት አለ ዳንኤል ጭኑ ላይ ከምሮ አጎንብሶ እየገለጠ ሲያያቸው የነበሩትን ወረቀቶች ለዳዊት እያቀበለ። እሱ ልክ ነህ ዳኒ፣ ይፋ መውጣት እንዳለበት አንተም እኔም እናምናለን፣ ግዴታችንም ነው። ግን ቀለል አድርገህ ማየትህን አልወደድኩትም። እንዴት ዴብ? መረጃው ይፋ ይደረጋል፣ ግን በእኛ በኩል ይፋ መደረጉ ብዙም አልገባኝም ዴብ። ማለቴ መረጃውን ይፋ በማውጣት የምናስቀረው ነገር እንደሌለ አውቃለሁ። ሁሉም ሊሆንና ሊፈጸም ግድ የሆነ የፈጣሪ ትእዛዝ ነው። የእነርሱ ልዑልም እንደሚሸነፍ የታወቀ ነው። ብዙዎችን አስቶ እንደሚያሰግዳቸው በግልጽ ተጽፏል። ግዛቱም በሰው አቆጣጠር ለ42 ወር ብቻ ቆይቶ ጠፋለች። እሱም ተሸንፎ ከነተከታዮቹ ወደ እሳት ባህር ለዘላለሙ ይጣላል። ታላቋ ከተማም በአንድ ሰዓት ትወድማለች። ነገር ግን ከወዲሁ ቀድሞ ማሳወቁ የሚጠቅመው ለአንድ ነገር ብቻ ነው። እሱም የእስካሁኑ እንዳለ ሆኖ ከዚህ በኋላ ግን ቢያንስ ለሳጥናኤል ከመስገድ ተቆጥበውና በፈጣሪ እንዳመኑ መሞት እንዳለባቸው በማወቅ ነፍሳቸውን ሊያድኑ የሚችሉበትን እድል ይፈጥራል። ይህ ደግሞ ሃይማኖታዊ ስብከት አይደለም። ነገር ግን በማንኛውም ሃይማኖት ስር ያለ ሰውም ይሁን ሃይማኖት አልባ የሆነ ሰው ወይም በሳይንስ የሚያምን ብቻ ግን በዓለማዊ መንገድ የየአገራቱ መሪዎች ምን እያደረጉ እንደሆነ ማሳወቁ ላይ ነው የኛ ነጥብ። ሰው በዙሪያው ምን እየተከናወነ እንዳለ እንዲያውቅ እና ያሻውን መንገድ እንዲመርጥ ነው ይፋ የማውጣቱ ጥቅም ያለው እዚህ ላይ ነው። ይህ ደግሞ በእኛ ፍላጎትና ጥረት ሳይሆን በእውነተኛው ፈጣሪ ትእዛዝ እየሆነ ያለ መሆኑ ነው። እኔ እናንተ በዚህ መንገድ ነው የምናስበው፣ ሌላው ደግሞ ባሻው መንገድ ይኸው። ቢያንስ ግን እውነቱ ታውቆ ግልጥ ሆኖ ለመቆየት ሳይጨርስ ተወው። እሱ ግልጽ ነው ዳኒ። ለማስቆም ሳይሆን ለማሳወቅ፣ አሳውቆም ለማስጠንቀቅ፣ አስጠንቅቆም ለማትረፍ ነው። ገብቶኛል። እኔ እያልኩ ያለሁት በእኛ በኩል ይፋ ቢደረግ ተቀባይነት አይኖረውም ነው። አሃ የዚያ አባዜ፣ እሱስ የኔም ስጋት ነው። ኢትዮጵያ ከገባው ጊዜ ጀምሮ ስታስጨንቀኝ፣ ተስፋ ስታስቆርጠኝ የቆየች ከአሜሪካ ስነሳም ስታብሰለስለኝ የነበረችውን ነገር ነው አሁን ያነሳል። ዩኒቨርሲቲው በር ላይ ሄጄ ስደነፋ የነበረውም ይህችኑ ህመሜን ነበር። አዝናለሁ ያን መከረኛ። ይህን ስልህ ሰሚ ኖረም አልኖረም ፈጥነን በጽሁፍም ሆነ በቪዲዮ ይፋ እናደርጋለን። ያ የኔም ያንተም የፍጹምም ግዴታ ነውና እሱ እናደርጋለን። በተነጋገርነው መሰረት ቅድሚያ አንተ ሴቭ መሆን አለብህ ነው እንጂ መውጣቱ አይቀርም። አንተ ሴቭ መሆን ያለብህ ደግሞ ለመረጃው ደህንነት ሲባል እንጂ ለሌላ እንዳልሆነ ግልጽ ነው። ከሩሲያ ኤጀንቶችም ሆነ ከራሷ ከአሜሪካ ተላቀ መጥተህ እንደዚያ ባለጌ ዶክተርም ቢሆን በፎርጅድ መታወቂያ ኢትዮጵያዊ ሆነ መኖር ትችላለህ። ዜግነትህንም እንዳያዝ። ከዚያ በኋላ ይፋ መውጣቱን ማንም ቢያውቅ ችግር የለውም። ይፋ ከወጣ በኋላም ቢገድሉህ እንኳን የሚቆጭ አይሆንም። እሱ እንዳለ ሆኖ ግን
የተወሰኑ ስጋቶች እንዳሉኝ ላሳውቅ እፈልጋለሁ። ስጋት ስል መረጃው ከወጣ አይቀር የሚፈለገውን ያህል ለውጥ ማምጣት፣ ህዝቡን ማንቃትና አጠቃላይ ሁኔታውን ማሳወቅ መቻል አለበት ከሚለው ጋር የተያያዘ ስጋት ነው። አንተ ልትሞትለት ተዘጋጅተህ ያመጣኸውን ያህልና ታዘህ እንደሆነ የምታምንበትን ያህል ለሌሎችም ተመሳሳይ ስሜት ማሳደር አለበት። ተመሳሳይም ባይሆን ተቀራራቢ። ይህ ሁሉ መሆን ባይችል እንኳን ቢያንስ ተአማኒነቱ ጥያቄ ውስጥ መግባት የለበትም ብዬ ስላሰብኩ ነው ስጋት ያደረብኝ። ገብቶኛል። በእርግጥ በዚህ በኩል እኛ መስጋት ያለብን አይመስለኝም። የሰማ ይስማ፣ ያልሰማ የራሱ ጉዳይ። ያመነ ይመን፣ ያላመነ ይተወው። ተአማኒነቱ ደግሞ ጥያቄ ውስጥ የሚገባ አይደለም። በበቂ ማስረጃ ማረጋገጥ እንችላለን። ይህን አይቶ የማያምን እንዴት ይኖራል? እንዳልከው የማያምን ቢኖር ያ የኛ ችግር አይደለም። ግን ልብ በል ዳኒ፣ ከህዝባችን ውስጥ ብዙሃኑ እውነታውን እያወቀም ቢሆን ገንዘቡን ከፍሎ ጠንቋይ ቤት የሚሄድ ነው። ለሳጥናኤል ገብሮና ሰግዶ መበልጸግ የሚሻና እየበለጸገም ያለ በሚሊዮን የሚቆጠር ህዝብ መኖሩን አትዘንጋ። ይህን አይተው አባል ለመሆን መስፈርቱ ምንድን ነው? የት ብንሄድ ነው መመዝገብ የምንችለው? እባክህ ቦታውን አሳየን ብለው የሚለምሉ ሚሊዮን ህዝቦች እንዳሉ ማስታወስ አለብን። በዚህ አይነት ገንዘቡን ከፍሎ ወደ እርኩስ መንፈስ የሚሄድ ሰው እስካለ ድረስ በነፃ ያውም በዘመናዊ መንገድ ፋንድያና ፈርስ አመድና አተላ በሌለበት በቴክኖሎጂና በዶላር ወደ ተከበበ ሰይጣን ለመሄድ የሚፈልግ ብዙ ይኖራሉ። ወደ ህብረቱ ለመሄድና ለመቀላቀል ተቀላቅሎም ሳጥናኤልን እያመለከ እንደነ ቢዮንሴ ተንደላቆ ለመኖር የማይፈልግ ይኖራል ብለህ ታስባለህ? ህዝባችን ውስጥ እኮ የደሞዝ ጭማሪ ለማግኘት ጠንቋይ ቤት የሚሄድ አለ። አንተ ከዘበኝነት ወደ ሹፍርና ለመሸጋገር ጠንቋይ ቤት ሄዶ የሚሰግድ ገንዘቡን ከፍሎ የሚያመልክ እኮ አለ። ለሀብት ብሎ ልጁን የሚሰዋ አለ። ሁሉም ባይሆን ከፊሉ ህዝብ በእንዲህ ያለው ሂደት ውስጥ ፈልጎ ያለ አስገዳጅ እየሄደና እየኖረ ያለ ነው። ስለዚህ አስቸጋሪ ነው። እንደዚህም ቢሆን መውጣት አለበት። አዎ መውጣት አለበት ነው መልሳችን። ግን እንዲህ አይነት ነገር መኖሩን እያሰብክ ነው ማውጣት ያለብን። በተመሳሳይ ሁኔታ አንተን እሰይ አበጀህ ጎሽ ልጃችን ተባረክ እያለ የሚያደንቅህንና የሚገረምብህን ዜጋ ብቻ መጠበቅ የለብህም። ልትሞትለት የተዘጋጀህበት ወሳኝ መረጃ መሆኑን አውቆ የሚያመሰግንህ ማህበረሰብ ብቻ እንዳለ አድርገህ አትቁጠር። ብዙ ተቃዋሚዎች እንደሚኖሩ ማሰብ አለብን። እንደውም በዋናነት ተቃውሞውን ብቻ ነው መጠበቅ ያለብን። አሁንም በተመሳሳይ ኢትዮጵያ ውስጥ የተመሳሳይ ጾታ ወሲባዊ ግንኙነት ፈጻሚ የሆኑ በመቶ ሺህ የሚቆጠሩ ወገኖች አሉ። እነዚህን የመሳሰሉ ማህበረሰቦቻችንን ጨምሮ ሌሎች የጥልቁ አባል የሆኑና በእርሱ ተመልምለው እየተከፈላቸው የሚሰሩ መረጃ ለማዛባት የተቀጠሩ ወገኖችም አሉ። እነዚህ ወገኖች መረጃው በወጣ ማግስት ከፍተኛ የሆነ ተቃውሞና የማጣጣል ዘመቻ ውስጥ እንደሚገቡ ማሰብ አለብን። ይህን በማሰብ የምናስቀረው ነገር ባይኖርም እንዳሉ አውቀን ነው ይፋ ማድረግ ያለብን። የስነ ልቦና ዝግጁነት ያስፈልጋል። አንተ እንደሞትክለት ሌላው ሊሞትለት እንደማይችል ማሰብ አለብን። እነዚህን ብቻ አይደለም ስጋት ያለው። ዋናው ስጋቴ በእኛ በኩል ቢወጣ ተአማኒነቱ ጥያቄ ውስጥ ይገባሉ። ቪዲዮውን ይፋ ብናደርግ ኤዲቲንግ ነው ይልሃል። ልታስረዳው ብትሞክር አጉል ፍልስፍና ይልሃል። በጽሁፍ ብትነግረው ልቦለድ ነው ይልሃል። አውቆ የተደበቀ ቢጠሩት አይሰማምና በፈለግከው ማስረጃ ልታሳምን ብትከራከር እንኳ የሚቀበልህ አይኖርም። ይሆነ ማለት ደግሞ መረጃው ይፋ ወጥቶም የሚፈለገውን ያህል ለውጥ ሳያመጣ ተዝረክርኮ ቀረ ማለት ይሆናል። ስለዚህ ምን ይሁን ነው የምትለው? ማለቴ ያልካቸው ነገሮች ገብተውኛል። ተቃዋሚም ደጋፊም ይኖራል። እሱን እቀበላለሁ፣ ዝግጁም ነኝ። ስለዚህ ምን እናድርግ? በደንብ ግልጽ አድርግልኝ። አሁን ያልኩህንና የዘረዘርኩልህን ስጋቶች ከምንም አለመቁጠር እንችላለን። ዋናው ስጋቴ በኢትዮጵያዊ ዜጋ በኩል ባይወጣ ጥሩ ነው ለማለት ነው የፈለኩት። ካስፈለገ ደደብ ብለህ ስደበኝ ዳኒ። ግን ጳጳሱ የኢትዮጵያን ሕዝብ በሚመለከት በተናገረው ነገር 100% እስማማለሁ። ችግር ያለብን ሕዝቦች ነው። ጳጳሱ በደንብ እየደጋገመ ተናግሮታል። በዚህ ጉባኤ የታደመ ሀበሻ ይህን የኛን ውይይት ሰምቶና አይቶ ሄዶ ቢነግራቸው አይቀበሉትም ብሏል። አንተ ግን ነጭ የቆዳ ቀለም ኖሮ ያላየኸውንና ያልሰማውን ነገር ሄደ ብትነግራቸው ይቀበሉታል ሲል ሰምተናል። በእኔ በኩል ሙሉ በሙሉ የተስማማሁበት እውነት ነው። እዚህማ ካንተ በላይ እኔም እስማማለሁ። በእውነት በደንብ ገባኝ።
የግል ደስታዬ ላይ ትኩረት አድርጌ የረሳሁት ታውቃለህ? በጣም ልክ ነህ ዴቭ። በእርግጥም በኢትዮጵያዊ ዜጋ ከወጣ ተአማኒነቱ ጥያቄ ውስጥ መውደቁ ነው። አዝናለሁ ዳዊት፣ በጣም አዝናለሁ። እዚህ ድረስ መድረሳችን ያሳፍራል በምትለው 100% እስማማለሁ። እንዲህ ማሰብ በራሱ እነሱን የመሆን ያህል ነው። ቢሆንም መረጃው ተዝረክርኮ እንዲቀር አልፈልግም። ግን ቢያንስ እኛ እንብለጣቸውና አዝናለሁ። እዚህ ድረስ ከዚህም በላይ ነው ዳኒ። ያቺ ብቻ ናት የኔ ዋና ስጋት፣ ሌላ ሁሉ ትርፍ ነው። እርግጥ ነው አንተ ዩኒቨርሲቲው በር ላይ በንዴት ስትናገር እንዳልከው ይህ እሳተ ነበልባል ወጣት ትውልድ ሊረዳው ይችላል። በዙሪያው ካሉ ነገሮች ጋር እያገናዘበ በቀላሉ ሊያምን ይችላል። ሆኖም በምሁርነት ሽፋን ያሉ ምሁር ተብዬዎች ከግራ ከቀኝ ለማዘባረቅ ሲረባረቡ አላስፈላጊ ጥርጥር ውስጥ ሊከቱት ይችላሉ። ይህን ሁሉ ነገር እያወቅንም ቢሆን በእኛ በኩል ማድረግ የሚጠበቅብንን ማድረጋችን የማይቀር መሆኑ እንዳለ ሆኖ እንደምንም አንድ ታማኝ የውጭ ሀገር ሰው ፈልገን ማግኘት ያለብን ይመስለኛል። ካልተስማማ አንተ በምትለው ለመስማማት ዝግጁ ነኝ። ግን በቪዲዮም ከሆነ በደንብ እየተነተነ የሚያስረዳ እንዳየው ደግሞ ከቪዲዮ በበለጠ መልኩ በወረቀት ያሉ ሰነዶች ብዙ ጠቃሚ የሆኑ ማህተምና ፊርማ ያረፈባቸው አስደንጋጭ መረጃዎችን የያዙ ናቸው። የየመሪው የስምምነት ፊርማም አለ። እነሱንም በአንድ ታማኝ ነጭ በኩል ማጻፍ ማስተንተን፣ ያኔ እያንዳንዱ ኢትዮጵያዊ ምሁር ተብዬም ሆነ ደጋፊና አባላቱ ምንም የሚለው ነገር ስለሌለ መረጃው የሚፈለገውን ያህል ለውጥ ማምጣት ይችላል። ይሄን ማድረጉ በራሱ እንዳልከው እነሱን መሆን የማለት ያህል ቢሆንም መረጃው ጥያቄ ውስጥ ከሚገባና ተአማኒነቱ ከሚጎድል ግን ለአንድ አፍታ ድድብ ሆኖ እንደዚያ በማድረግ የሚፈለገው ደረጃ ላይ ማድረስ ይሻላል የሚል አቋም ነው ያለው። ከተቃወምከው ልንተወው እንችላለን። የደረሰው ኪሳራ ደርሶ በራሳችን ይውጣ ካልኩም እስማማለሁ። ትንሽ ይከብዳል ዴቭ፣ ግን ይህን እንዴት ልቃወም እችላለሁ? እዚህ ደረጃ መድረሳችን በራሱ አሳዘነኝ እንጂ ያልከው ነገር የሚያስማማኝ ነው። እርግጥ ነው ጳጳሱም ብሎታል። እኔም ራሴ ዩኒቨርሲቲው በር ላይ ሆኜ ደጋግሜ ተናግሬዋለሁ። ስለዚህ አንድ ታማኝ አሜሪካዊ እንደምንም በእነ ኒኮል በኩል ልፈልግና ወይ ደግሞ ይሄ ማን ነው ዊክሊክስ አይደለም፣ እንዳትሳሳት። በአሁኑ ሰዓት ሁሉንም መጠርጠር ግዴታ ነው። እንደ ነርሱ ያሉ ነገሮች ሆነ ተብለው የተዘጋጁና በተራ በተራ ወሬ ላይ አተኩረው እውቅና በማግኘት ወሳኝ መረጃ ሲተላለፍላቸው አፍነው የሚያስቀሩና ጠቁመው የሚያስጠፉ ናቸው። በእነ ኒኮል በኩል ያልከውንም እርሳው። በዚህ አይነት መንገድ መልፋት የለብህም። እሱ ቀላል ነው። ይህን የ666 ጉዳይ እየተቃወሙ ከመሪዎች እንቅስቃሴ ጋር እያነጻጸሩ ህዝቡን በመቀስቀስና በማስተማር ብሎም በማስጠንቀቅ ተግባር ላይ የተሰማሩ እውነተኛ ነጮች አሉ። ለሃይማኖታዊ ስብከት የሚያውሉት፣ ለማሳሰቢያነት የሚያውሉት፣ ለምን የሚያውሉት የራሳቸው ጉዳይ። ብቻ ግን ዋናውንና ከኢትዮጵያ ጋር የተያያዘችውን ጎላቸውን አብረው በደንብ እንዲተነትኗት ማስደረግ፣ እኛው ራሳችን እያዘጋጀን እየመጠንን ቪዲዮውንም እየቆራረጥን እየላክን በደንብ ማድረግ እንችላለን። በእነሱ ላይ የእኛን ስንጨምርበት ይህ ምርጥ ሀሳብ ይመስላል። በጣም ያስኬዳል። አድራሻቸውንም በቀላሉ ማግኘት ይቻላል። ድንቅ ሀሳብ አመጣ። እዚህ ደረጃ መድረስ ግን አልነበረብንም። ልክ ነህ፣ መድረስ አልነበረብንም። ግን ምን ታደርገዋል? በፊት ክፉ እርግማን ይመስለኝ ነበር። ለምን እንዲህ እንደሆንን አስብና አደነቅ ነበር። አሁን ግን ሆን ተብሎ ሲደረግ የኖረ መሆኑን አወቁ። እንዲህ ሆነን ቀርተናል። ከታሪክና ከሃይማኖት ጋር የተያያዙ ነገሮች ኢትዮጵያ ላይ እንዲነሱ አይፈለግም። ከተነሱም በግራ በቀኝ ብለው ፈጥነው ያስጠፏቸዋል። ሁሌም ግራ ይገባኝ የነበረ ነጥብ ይሄ ነው። ያቃስ ነገርየው ሌላ ነው። በቅርቡ አዲስ አበባ ዩኒቨርሲቲ የታሪክ ዲፓርትመንትን ሊዘጋ ነው ሲባል ሰፋውና በጣም ተገረሙ። እንዴት ታሪክ ከታጠፈ ጂኦግራፊም ቀረ ማለት ነው? እሱ ቀረ ማለት ደግሞ አገርነቷ የሚታወቀው በምን ሊሆን ነው ብዬ ራሴን ጠየቁ። የዲፓርትመንቱ ኃላፊዎች ለምን አደጋ እንዳንዣበበበት ሲጠየቁ በዘርፉ የሚመረቁ ተማሪዎች ስራ እያጡ ተቸግረን 70-30 ፕሮግራም ወዘተ የሚል የእናቴ መቀነት አደናቀፈኝ አይነት ምክንያት ሲሰጡ ሰማውና ግርም አለኝ። ግርም እንዳለኝ ታውቁት። የታሪክ ትምህርትን ያጠፈች ሀገር ካለች ብዬ አጣራው። ይኖራል ብዬ ማሰቤ ራሱ የሚገርም ነው። የለም።
ስራ ስላለ ስለሌለ ነው እንዴ ታሪክ ማወቅና መማር ማስተማር ያስፈልገው? ምን ማለት ይሆን እያልኩ ሳይገባኝ አለ። ጭራሽ ኢትዮጵያ ታሪክን ማስቀረት! አሜሪካ እንኳ የ300 ዓመት ታሪክ ይዛ ልዩ ትኩረት የሰጠችው ዲፓርትመንት ነው። ጭራሽ ኢትዮጵያ ታሪክን ማስቀረት ማለት ምን ማለት መሰለ? ቀጣዩን ትውልድ አገርም ታሪክም ንብረትም ማንነትም ምንም የለህም ማለት ነው። መነሻም መድረሻም የሌላችሁ ከንቱ ትውልዶች ናችሁ ማለት ነው። ቀጥተኛ ትርጉሙ ይሄ ነው ዳኒ። ቀጣዩን ትውልድ ምን እያሉት መሰለ? የግዛታችሁ ስፋት አይታወቅም፣ አባቶቻችሁም አልተናገሩም እንደማለት ነው። ደግነቱ ቀጣይ ትውልድ የሚባል ነገር ይሄን ነገር እዚያ ያለው ሰምቼ ነበር፣ ግን አልገባኝምም፣ ትኩረትም አልሰጠሁትም ነበር። አሁንማ ግልጽ ሆነ እኮ ዳኒ። ለምን እንደዚያ እንደተደረገም አወቅ ነው። ይሄ ብቻ ሳይሆን ይህ በተባለ ማግስት በታሪካዊ ቤተ መጻሕፍት የነበሩትን ታሪካዊ ሰነዶች በሙሉ ቦታ ጠበበ በሚል ተልካሻና አስቂኝ ምክንያት ለሱቅ ዕቃ መጠቅለያነት ይውሉ ዘንድ ጠራርገው አወጡና ጫርተው ሸጧቸው። ግራ ገብቶኝ ነበር፣ ግን ግልጽ ሆነ። ለካስ ትልቅ የዛፍ ግንድን ሲገዘግዙ ቆይተው ግዝገዛው ሲያልቅ ግንድስ ብሎ መውደቁ ነው። ገዝጋዡም ስራውን አጠናቆ ላቡን እየጠራረገ እፎይ ብሎ አረፈ። ተገንድሶ የወደቀውን ግንድ ገዝጋዡ ተሸክሞ የመሄድ ግዴታ የለበትም። ለሸክም የተዘጋጁ ሌሎች ሰራተኞች ይኖራሉ። የቀረውን ግፋፎና ቅጠላ ቅጠል የሚጋፍፉና አካባቢውን የሚያጸዱም ተዘጋጅተዋል። ስራው ግን ተጠናቋል። በጣም ያሳዝናል። ግዝገዛውን አውቅ ነበር፣ ዩኒቨርሲቲው በር ላይም ተናግሬዋለሁ። ይሄኛውን ግን አልሰማሁም። አዝናለሁ። አሁን ነው እንዲያ የሆነው። አንድ ተማሪ አልተቀበሉ። በማግስቱ ግን አዲስ አበባ ዩኒቨርሲቲ የቻይንኛን ቋንቋ በመደበኛ ፕሮግራም በዲግሪ መርሃ ግብር ማስተማር ጀመረ። የራሳችንን ትተን ቻይንኛ እየተማርን ነው። ቻይና ደግሞ በተመሳሳይ አማርኛ ቋንቋን ሶስተኛ ቋንቋ አድርጋ አገሯ ላይ ያስተማረች ነው። ሌሎች የጂ20 ሀገራትም እንደ ቻይና አማርኛን፣ ግዕዝን ሶስተኛ ቋንቋ አድርገው በዲግሪ እያስተማሩ ነው። እስከ ፒኤችዲ ድረስ እያስተማሩ ነው። ይህን ነገር በዜና ሳይ ያው ከልማቱ ጋር በተገናኘ ይሆናል ብዬ አስቤ ነበር። አሁን ነው ጅልነቴ የገባኝ። ለካስ ታዘው ነው። ስለዚህ እኛ የእነሱን መማር ጀመርን። እውነት ለንግዱ፣ ለልማቱ፣ ለምናምኑ ቻይንኛ መልመድ እዚህ ድረስ አስፈልጎ ነው? ከዚህ ወዲያ ውድቀት አለ፣ ከዚህ ወዲያ ሴራ አለ ዳኒ። ሌቦች ናቸው። እኛም ምልል ብለን እንቀበላቸዋለን። አንድ ተረት ልንገርህ ዳኒ። ሰሜን ሸዋ አካባቢ አንዲት እብድ ነበረች አሉ። ይህች ታዋቂ እብድ በአንድ ቅዳሜ ማለዳ ላይ ትነሳና ዛሬ ገበያ እንዳትሄዱ ቤት ይቃጠላል፣ ገበያ እንዳትሄዱ ቤት ይቃጠላል እያለች ስትለፍፍ አረፈደች። የቀየው ሰዎች ግን ዛሬ ደግሞ እብድ በጠዋት ተነሳባት እያሉ አሽሟጠጧት። ቀኑ የገበያ ቀን ነውና የእብዷን ልፍለፋ ከምንም ሳይቆጥሩ ልብ ብለውም ሳይሰሙ ጎጆ ቤታቸውን ዘጋግተው ወደ ገበያ ሄዱ። አጅሪት ደግሞ ቀየው ጭር ማለቱን ስታይ እሳት በችቦ ትለኩስና ያንን ሁሉ ጎጆ ቤት እየለኮሰች ታቃጥለዋለች። ሁሉንም ቤት አንድዳ ዞር ትላለች። የአገሬው ሕዝብ ገበያ ውሎ ሲመጣ መንደሩ እንዳለ ተቃጥሏል። በዚህ ጊዜ ያች እብድ ተመልሳ መጣችና ነግረናል፣ ቤት ይቃጠላል ብለናል፣ ነግረናል፣ ቤት ይቃጠላል ብለናል እያለች ትናገር ጀመር። አሁንም ከዚህ ቀደም ጥቂት ኢትዮጵያውያን የኢትዮጵያ ታሪክ እየተዘረፈ ነው፣ ታሪኩም አፈ ታሪክ አይደለም፣ ከ3000 ዓመትም ይበልጣል፣ ነጮችንም አትመኑ እያሉ ስድብ ቢጤም እያካተቱ ለመግለጽ ሞክረው ነበር። የአገሬው ጎሳ መሪዎች ግን ልፈፋውን ልብ አላሉ፣ ወደ ጎን ሊሉት ሞከሩ። አሁን እኔ እነሱን በሆን ኖሮ እንደዚያች እብድ ነግረናል፣ ቤት ይቃጠላል ብለናል እያልኩ በአደባባይ ለፍ ነበር። የሚያሳዝን ነው፣ ያስቃል እንጂ። ለማንኛውም አሁን ማዘኑ ትርጉም የለውም። እሱን እንተወውና ባልኩት ነገር ተስማማ ማለት ነው። ሙሉ በሙሉ አመኘበት ነው የተስማማሁት። እንደዚያ እናደርጋለን። በጣም ጥሩ። ወድጄ አይደለም ዳኒ፣ የተጋናነ አካሄድ እንደሆነም ይገባኛል። ግን ብዙ ነገር ስላየው ነው። ጳጳሱ እንዳለው ከፍተኛ የሆነ የእርስ በርስ መናናቅ ውስጥ ገብተናል። አንተም ብትሆን ከኔ በተሻለ ውጭ ሀገር ሳይቀር ባሉት ወገኖች ያየውና የምታውቀው ስለሆነ ነው። አንድ ቀን በቴሌቪዥን ምን አየው መሰለ?
አንድ ነጭ የውጭ ሀገር ሰው ግጥም ጽፎ በአማርኛ ሲያነብና ሲጨበጨብለት አየሁ። ወዲያው ደግሞ ጋዜጣ ሳነብ አንድን ኢትዮጵያዊ ወጣት ገጣሚ ለመተቸት የቀረበን ጽሑፍ አየሁ። በቃ ስድብ። ከ100 ዓመት በፊት የነበረን ጀግና አወድሰው በጠራ አገርኛ ቋንቋ ልጆቻቸው እያላገጡ ግጥም ሲያነቡ በአድናቆት ያጨበጭቡላቸዋል። ኦሪጂናሉ የኢትዮጵያ ልጅ በእናት ቋንቋው ግጥም ጽፎ ሲያነብ ግን ለእነዚያ መሰሪዎች ባጨበጭቡበት እጃቸው ድር አንስቶ ይተቹና ይኮረኩሙታል ከግጥም አቅም። ይሄንን ነገር እኛ ኢትዮጵያውያን ብቻ አውቀነው ሲከነክነን ብንኖር መልካም። ጭራሽ ከዚህ ከንቱ ጳጳስ አንደበት ስሰማው በጣም ነው የተበሳጨው። ለምሳሌ እኔ ግዕዝ አልችልም። ግዕዝ ኢትዮጵያ ውስጥም ሆነ ሌላ ሀገር ሃይማኖታዊ ቋንቋ ብቻ አይደለም፣ የዓለም ሕዝብ የመጀመሪያ ቋንቋ ነው። ይሄን መላው የዓለም ሕዝብ ተቀብሎታል ከኢትዮጵያውያን በስተቀር። ሌቦቹም ያረጋግጡታል። ለኢትዮጵያ ደግሞ ግዕዝ አማርኛ ከመምጣቱ በፊት የነበረ የድሮ ብሔራዊ ቋንቋ ነው። ምንም ማለት አይደለም። ይሄ ስሜት የሚሰጥ ንግግርም አይደለም። አስፈላጊ ሆኖ ከተገኘ ግዕዙን ወደ አማርኛ መተርጎም እንጂ ቋንቋውን መማር ለማንም ላይ ያስፈልግ ይችላል። አማርኛም ግዕዝም ያው አንድ አይነት ነው። ነገር ግን ምን ያህል እንደተናናቅን በምሳሌ ላስረዳ ነው የፈለኩት። አንድ የውጭ ሀገር ሰው ግዕዝ ሲናገር ከተሰማ በኢቲቪ ሁሉ ይታያል። በተደጋጋሚም አይቻለሁ። ይደነቃል፣ ስለሱ ይጻፋል፣ ጀግና ይባላል። አንድ ዘመናዊ ወጣት ኢትዮጵያዊ ግዕዝ መናገር አይደለም የግዕዝ መጽሐፍ ይዞ ቢታይ ግን የፋርነቱ መገለጫ ይሆናል እንጂ ሊደነቅበት አይችልም። እሱም ያን ስለሚያውቅና ፋራ መባል ስለማይፈልግ አይዘው። ከዚያ ይልቅ የሚመርጠው በምንም መንገድ ከአገሩና ከባህሉ ብሎም ከማንነቱ ጋር ጨርሶ የማይገናኘውንና በሕይወቱ ውስጥ ጠብ የሚል ነገር ሊያፈልቅለት የማይችለውን የባዕድ አገር መጽሐፍ ይዞ መታየትን ነው። ያም መጽሐፍ ይዞ እሱን አንብቦ በየመንገዱ እያብሰለሰለ ጸጉሩን እየጠቀለለ ሲፈላሰፍ ታየዋለህ። ምን ያድርግ? በራሱ እንዲያፍር ተደርጎ ነው የተቀረጸው። ለራሳችን ያለን ንቀት ከዚህ ያለፈ ነው። በዚህም ላይ በአገሩ ቋንቋ የአገሩን ባህል መሰረት ያደረገ ሊያነቃው የሚችል ጠቃሚ የሆነ ነገር የጻፈለት የለም። ይህን ማድረግ የነበረባቸው ሰዎች ወይም አዋቂ ተብዬዎች እርስ በርስ ሲሰዳደቡና የሚሰሩ ወጣቶችን ሲኮረኩሙ እንጂ ሲሰሩ ስላልኖሩ ወጣቱ ምርጫ አጥቷል። በዚህ ዙሪያ አንተ እብድ ሆነ ዩኒቨርሲቲው በር ላይ ከተናገርከው የበለጠ እኔ ልናገር እችላለሁ። ስንቱን መሰለ አላግባብ እየኮረኮሙ ከጨዋታ ውጭ ያደረጉት። አንድ ስራ ሲሰራ እንደሱ አይደለም ይሉሃል። እሺ እንዴት ነው ብለህ በትህትና ስትጠይቃቸው መልስ የላቸው። አይደለም ብለናል አይደለም ይሉሃል እያመናቸው። ያልሆነበትን ምክንያት ሊያስረዱ አይደለም አይሆንም ያሉበትን ምክንያት ሊናገሩ አይችሉም። ራሳቸው ማያውቁትማ። አውቀውና ሰርተውት ከነበረማ ደግሞ መስራት የሚፈልግ ትውልድ እንዴት ይኖራል? ግፋ ቢል ሊያሻሽል የሚችል ትውልድ ነው ሊነሳ የሚችል። ላሳውቃችሁ ይህ የሆነበት ምክንያት ብለህ ልታስረዳ ብትሞክር አንተ ማን ሆንክና ለኛ ትናገራለህ ይሉሃል። ከዚህ ከቀድሞ አባቶች ብለህ ገና ስትጀምር ወዲያ ጣልሱን እነገሌ ያላመኑበትን ብለው የነጭ ስም ይጠቅሱላል። የራሳችሁ ጉዳይ ብለው ጥቂት ወጣቶች አፈንግጠው ወጡ። የትችት ናዳ በባዶ ሜዳ እጃቸው ላይ ምንም ያልያዙ ተራ አውሬዎች ናቸው። በምሁር ስም ሊተቹ ሲነሱ የምታያቸው። ነጭ የጻፈውን ነገር ሲተቹ ግን አታይም። ሞት ቢመጣ ያደርጉት። የሀገር ውስጥ ጽሑፍ ከጻፈ ግን ለስድብ ይሽቀዳደማሉ። ኢትዮጵያ የተማረ ሰው ስላልነበራት ነጮች ናቸው ታሪክን ያስተማሩት ይላሉ። ነጮች ታዲያ ከየት አምጥተው ነው ስለ ኢትዮጵያ ታሪክ የሚያስተምሩት? ከቀድሞ ኢትዮጵያዊ የታሪክ ሰነዶች ተነስተው ካልሆነ በስተቀር ከየት ተነስተው ሊያስተምሩ ይችላሉ? ድሮ ኢትዮጵያ የነጮች መኖሪያ ነበረች እንዴ? ገና ከዚያ መጥተው ቋንቋውን ከኛ ተምረው አይደለም እንዴ ስትላቸው በዘመናዊ መንገድ ብለው ይጀምሩልሃል። ዘመናዊነትን ነው የሚያስተምሩን ወይስ ታሪክ? ዘመናዊነት ሌላ ታሪክ ሌላ ስትላቸው የመጨረሻ መከራከሪያ ነጥባቸው ዘመናዊ የአጠናን ዘዴን ያልተካተለ ብለው በምሁርነት ሽፋን አድበስብሰው ማለፋቸውን ይቀጥላሉ። ዘመናዊ የአጠናን ዘዴ የሚሉት የትኛውን ዘዴ እንደሆነ ከራሳቸው አይተን አናውቅ፣ ሊያሳዩንም አልሞከሩ። አሁን ግን ዘመናዊ የአጠናን ዘዴ የሚባለው ምን አይነት እንደሆነና እንዴትም እንደሚገለጽ ከዚህ ከንቱ ጳጳስና ከመሪዎቹ አንደበት በደንብ የተረዳን ይመስለኛል። እውነትም ዘመናዊ ነው እንጂ የተራቀቀ። እስከዛሬ ድረስ በእንዲህ አይነቱ ነገር በእውነት እልሃለሁ በትንሹ እንጂ በከፋ ሁኔታ ተበሳጭቼ አላውቅም ነበር። አሁን ግን ካንተ በበለጠ ሁኔታ የታመምኩበት ነው። ዘመናዊ የአጠናን ዘዴን መከተል ለካ እንዲቀላል ነበር። ከመቶ ያላነሱ
አለ 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 የሚሉ ቃላቶችን በየአረፍተ ነገሩ መግቢያና መውጫ መጨመር። በዘመናዊ ቀለም 2 ፊደል መጨመር የሚለው ነበር ለካ ሊያስተምሩን ሲሞክሩ የቆዩ። እንደገናም በትክክልና በወቅቱ እንደ ዲያሪ ወይም የዕለት ማስታወሻ በኢትዮጵያውያን ቀደምት ጸሐፍት ተጽፈው ተጠብቀው የቆዩትን በኋለኛው ዘመን አንድ ንጉሥ ተነስቶ በቃል እያጠያየቀ ያጻፈው ማስመሰል። ይህም ሌላው ዘመናዊነት ነው። መግቢያው ላይ፣ መሃሉ ላይ፣ መዝጊያው ላይ ይህ ታሪክ የተጻፈው በኋለኛው ዘመን በአጼ ገሌ ዘመነ መንግስት በጎ ፈቃድ አያገሌና አያገሌን ጠይቀን በነገሩን መሰረት ብሎ በማያስነቃ መልኩ አንድ አረፍተ ነገር ማካተት። ይህን ነው ዘመናዊነት የሚሉት። ደግሞስ የቀድሞ ኢትዮጵያውያን እንዲህ ጅል ነበሩ እንዴ? ምን አጡና ታሪክን አጠያይቀው ይጽፋሉ? ቀለም ነው ቆዳ? ቋንቋ ነው ፊደል? የትኛው ቅኝ ገዢ ጣልቃ ገብቶባቸው ነው ታሪኩ የሚቋረጠው? ደግሞስ እነዚያ የቀድሞ ኢትዮጵያውያን እንዲህ ጅላጅል እንደነበሩ አድርገን እንዴት ልናስብ እንችላለን? ከኛ በበለጠ ለአምላካቸው ተገዝተው ዩኒቨርስን ቀጥ አድርገው እያዘዙ ለበጎ ነገር ያዋሉ ናቸው። ታዲያ እኛንን በእነሱ ልናላግጥ የሚገባ? እነሱ ናቸው በእኛ ሊያፍሩ የሚችሉ። እኛንን ለእነሱ ዘመናዊነትን የምናስተምራቸውና የምንተቻቸው በምን ማስረጃ? በየትኛው ማነጻጸሪያ? እነሱ ለተረትም ለጅላጅልነትም የሚበቃ ጊዜ አልነበራቸውም። እኛ ግን ሰፊ ጊዜ ይዘን ይህንኑ ጊዜ በእነሱ ለመሳቅ ተጠቀምንበት። እስቲ ልብ ያለው ምሁር አጥንት ማስመርመሩን ይተውና በኋለኛው ዘመን ተጻፈ የተባለውን ሰነድ ወስዶ አስመርምሮ መቼ እንደተጻፈ ያሳውቅ። መቼም ተቀብሮ በስብሶ ከኖረ አጽም የተሻለ አንድ የብራና ጽሑፍ አስመርምሮ መቼ እንደተጻፈ ማወቅ ይቀላል። ዘመኑም የቴክኖሎጂ ነው። ዘመናዊ የአጠናን ዘዴን የተማሩ ምሁራንም አሉን። ወስደው ታሪከ ነገሥቱንም ዜና መዋዕሉንም ሌላውንም መቼ እንደተጻፈ ያስመርምሩና ያምጡ። ይህንን በእነሱ ደረጃ ብቻ ሳይሆን አንተና እኔ ማድረግ የምንችለው ነው። ዋናው ቁም ነገር እኛ በቆምንበት መመርመሩና እኛው በተገኘንበት ውጤቱ መታወቁ ነው። ያኔ የትኛዋ አረፍተ ነገር መቼ እንደተጨመረች፣ የትኛዋ ቃል መቼ እንደተካተተች፣ የትኛዋ ፊደል በማን ዘመንና በማን እጅ እንደተዘራች ይታወቃል። እባካችሁ ይህን ወስዳችሁ እስቲ አጣርታችሁ ንገሩን፣ ከጠቀማችሁም ውሰዱት። ብቻ ግን መቼ እንደተጻፈ ብናውቅ ደስ ይለናል የሚለውን እንዝላልነት ሳይሆን በትክክለኛው መንገድ አስፈላጊም ከሆነ በራሳችን ወጪ ማሽኑ ተገዝቶ በራሳችን ሰዎች ነው እያልኩ ያለው። ለሌላ ለምንም ሳይሆን እንዲሁ እንድንተማመን ብቻ። ምን ነው የእነ አለማየሁ ቴዎድሮስን አሟሟት ያወቅነው ከንግስቲቱ ገረድ የዕለት ማስታወሻ ላይ አይደለም እንዴ? እሱንም ጠቅሰን ስንጽፍ ኖረናል እንጂ የአንድ የእንግሊዝ ንግስት ገረድ የዕለት ማስታወሻ ሊታመን፣ የእኛ የቀድሞ አባቶች የዕለት ማስታወሻ ሊጣል። አለማየሁ በበሽታ የሞተበትን እውነት የሚያረጋግጠው መንገድ ዘመናዊ የአጠናን ዘዴን የተከተለ ነውን? አይደለም። እንደ ደርግ ዘመኑ የ60ዎቹ ግድያ በዘመናዊ መንገድ በፓርላማ የእጅ ብልጫ ላለመሆኑ ምን ማስረጃ አለ? ምንም። በዚያ አይነት ውሳኔ እንደተገደለ ከነሱ ይልቅ እኛ ማስረጃ ይኖረናል። ምክንያቱም እናቱን ገድለው የአባቱንም ሹሩባ ሳይቀር ላጭተው ያን ሁሉ ሰነድ ወርቅና ብር ሳይቀር ከወሰዱ ልጁን ለመግደል ምን ያግዳቸዋል? የቱ ይበልጣል በማስረጃነት? በዚህ አይነቱ ቀላል ምሳሌ ሁሉ ነገራቸውን ባዶ ማድረግ ይቻላል። ግን ዘመናዊ የአጠናን ዘዴ ይባልልኛል። ከዓለም ሀገራት ብቸኛዋ በጽሑፍ የተጻፈ ታሪክ ያላት ኢትዮጵያ ብቻ ናት። እልፍ ስንል ግብጽ። ሲባሉ ታሪክ ማለት የራሱ የሆነ ባለሙያ፣ የራሱ የሆነ ሳይንሳዊ ዘዴ፣ የራሱ የሆነ ሚዛናዊነት፣ የራሱ የሆነ ምልከታ፣ የራሱ የሆነ ማን ነው ይሄ የቀድሞ ታዋቂ የታሪክ ሊቅ ሆሜር፣ ሆሜር እንዳለው ታሪክ ማለት እያሉ ያምታታሉ። ሆሜር ከግሪክ የበለጠ ስለ ኢትዮጵያ ነው የጻፈው። የሆሜር ጽሑፍ ደግሞ የአሞራ ጭንቅላት ያላቸው ዘንዶ፣ እባብ የመሰሉ አማልክት ያሉባት አስደናቂ ሀገር እያለ ነው የጻፈው። ሌላ አንዲት ነገር አልጻፈም። ታላቁ እስክንድር ግን በሆሜር ተረቶች እየተመራ ነው ኢትዮጵያን ጎሉ ያደረጋት። በአማልክት መቀመጫ በዜውስ ሀገር ህንዳኬን አግብቶ ሊነግስ። ይህም ታሪከ ነገሥታችን ላይ ተጽፎ ነበር። እስክንድር የሆሜር አድናቂ የነበረ ሰው ነው።
ሌሎች ብዙ ማምታታዎችንም ይጠቅሳሉ። የአንዳቸውንም ዘዴ ተጠቅመው አሳይተውን ግን አያውቁም። የራሱ የሆነ አጠናን ይኑረው፣ እሱን እንቀበል። ግን ምን አይነት ያሳዩና። ስለ ዘዴው ካወቁ ሌላው እንዴት ያቅታቸዋል? ሉሲ ተገኘች 2 ሚሊዮን ዓመት ተቀብሎ መማሪያ መጽሐፉ ላይ መደንጎር። አርዲ ተገኘች 4 ሚሊዮን ዓመት ሉሲን ስርዝ አርዲን ድንጉር። ዛሬ ደግሞ ካዳሙ ተገኘላችሁ ኢትዮጵያውያን እንኳን ደስ ያላችሁ 6 ሚሊዮን ዓመት አርዲን ስርዝ ካዳሙን ድንጉር። ይሄ ነው ዘመናዊነት ያጠናን ዘዴ ለኛ ነው። ለሌሎቹ ግን ያ ከንቱ ፍጡር የሆነው የአሜሪካው መሪ እንዳለው ለጠቅላላ እውቀት እንጂ ሃይማኖትን ለማስካድ፣ የዘመን ስሌትን ለማዘባረቅ፣ ፈጣሪን ለማጠራጠር፣ ታሪካዊ ሰነዶችን ለማሽቀንጠር አይውልም። እኛ ግን ለሁሉም ነገር ውሎ እየተጠቀሰ ሁሉንም ነገር ሲያፈርስ እናያለን። ለምን ኢትዮጵያ ላይ ብቻ ይቆፍራሉ? ጀርመንና እንግሊዝ ሄደው ቢቆፍሩ ለቁጥር የሚታክቱ የኒፍሌም አጥንት ያገኙ የለ እንዴ? ዋና መሬታቸው እዚህ አይደለም እንዴ? በኋለኛው ዘመን አገር መሆን ከጀመረችው ከግሪክ ተራሮች ተነስተው አይደለም እንዴ ወደ ሌሎች የአውሮፓ ሀገሮች እየተዳቀሉ የተስፋፉት? ድሮም የሞቱ አሁንም የሞቱ ሞልተዋል። ሆነ ብለው ሲያምታቱ እንጂ መቆፈርና መመራመሩስ ምን አስፈለገ? ልዑላቸው ሁሉንም ነገር አብራርቶ ነግሯቸዋል። እኛ አይዴንቲፋይድ አድርገን ጨርሰናል። ለሌሎች ነው አለኮ። እሱ ስላለ ሳይሆን እሱ ከማለቱ በፊትም ቀደም ብሎ በኢትዮጵያውያን ዘንድ መታወቅ የነበረበት ነገር ነው። መታወቅ ባይችል እንኳን አንተ እንዳልከው መጠርጠር ነበረበት። ግን ከመምህሩ ደቀ መዝሙር ሆነና ሁሉም ሳይሆን ቀረ። ስለዚህ ችግር አለብን ዳኒ። በታሪክ ብቻ አይደለም። ጳጳሱ እንዳለው የኢትዮጵያውያን ንቃተ ሕሊና ሳይጎለብት እንደኮሰሰ እንዲቀር በሚል በነደፉት ቀደምት ስትራቴጂ መሰረት በሁሉም ዘርፍ ተመሳሳይ ስራ ሲሰራ ነው የኖረው። እኛ ይህን የተረዳ ነው። አሁን ቢሆንም ግራ በመጋባት ተወስነን ቀርተን እንጂ ብዙ አስገራሚ ነገሮች ስናይ እንደኖርን የታወቀ ነው። እናም በታሪክ ብቻ ሳይወሰን በስነ ጽሑፍ ዘርፍ ሳይቀር ተመሳሳይ ነገር ነው ያለው። በተችነት ሽፋን የህዝቡን ንቃተ ሕሊና እንዳይጎለብት እነሱ በቀደዱልን ቦይ ብቻ እንድንፈስ ከእነርሱ እውቅና ውጪ የሆነ እውቀት እንዳይኖረን ብዙ ተሰርቷል። ሌላውን ደግሞ ያ ከንቱ ጳጳስ ገልጾታል። በአሁኑ ሰዓት ከየትኛውም ሀገር በበለጠ ሁኔታ የበላይ አካሉን ህልውና የሚጠራጠሩ በርካታ ዜጎች ያለዋት ሀገር ኢትዮጵያ ናትና በዚህ አትስኩ ብሏል። እውነቱን ነው። በአገራችን የምሁርነት አንዱ መገለጫ የፈጣሪን ህልውና መጠራጠር ወይም መካድ ነው። መንፈሳዊ ሰነዶችን ጠቅሶ ስለ አገር መናገርም ሆነ መጻፍ የሚያስተቸው ነው። ስለዚህ የኢትዮጵያ ህዝብ በራሱ መንገድ ነፃ ሆኖ ነው መጓዝ ያለበት። መጽሐፈ ሄኖክን ተረት ነው ብሎ ያለ ማስረጃ ባዶ የሚያደርግ ትችት ለዚች ሀገር አይጠቅማትም። በቀድሞ ቋንቋና የአገላለጽ ዘዬ ወይም በባህላዊ አጻጻፍ ስለተጻፈ ብቻ ተረት ሆኖ መታየት አለበት ወይስ ሄኖክ ነጮችን እየጠቀሰ መጻፍ ነበረበት? ሰው በተፈጠረ ማግስት የነበረ ሰው ስለሆነና ከሱ በፊትም ጽሑፍም ጸሐፊም ሌላ ቋንቋም ስላልነበረ ሄኖክ ነጭ ጠቅሶ ሊጽፍ አይችልም። እንግዲህ እውነቱ ይሄ ነው። አሁን ደግሞ ሄኖክን ካለበት ጠርተን እባክህ አንዳንድ እንግሊዝኛ በቅንፍ አስገባልን አንልም። ሌላው ቀርቶ ወደ እንግሊዝኛ በመተርጎሙ እንኳን ምንም ዓለም እየተነጋገረበት ለኛ ምንም ሃይማኖታዊ መጽሐፍ ብቻ እኮ አይደለም፣ ዩኒቨርሳል የሆነ መጽሐፍ ትኩረት የመስጠት ጉዳይ ነው። የኛዎቹ ያ ሲያቅታቸው ተረት አሉት። የቀድሞ ሰነዶችን ተረት ናቸው በማለት ላይ የተመሰረተ ባዶነትን የተላበሰ የማጣጣል ትችት ለዚህ ህዝብ አይጠቅም። እውነትን እያዳፈነበት ነው የሚሄደው። ተቺዎቹ አንዲት ነገር ሰርተው እስካላሳዩን ድረስ ተረቱንም በማስረጃ አስደግፈው እስካላቀረቡ ድረስ የቀድሞዎችን ሰነዶችና ሰዎቻችንም ልንንቅበት የምንችልበት ምክንያት የለም። ከእነዚህኞቹ ባዶነት የቀድሞዎቹ ተረት ይሻላል። እነሱም ቢሆኑ something is better than nothing ነው የሚሉት። ስለዚህ አንተ ያስከው መረጃ በነጭ በኩል ካልወጣ የሚፈለገውን ያህል ለውጥ አያመጣም። ብንጽፈውም ያው ነው፣ ቪዲዮን ብንለቀውም ያው ነው። ህዝቡ እንዲነቃ የማይፈልግ አካል እስካለ ድረስ አስቸጋሪ ነው እና ይሄን እያየሁ በመተቻቸት ሳይሆን በመተራረም ሂደት ማለፍ አለመቻላችንን እያሰቡ አፍር ነበር፣ አዝን ነበር። አሁን ግን ለምን እንዲያ እንደሆነ ገባኝ። አለቅ ያለን ክፉ አባዜ አለ፣ አምልኮተ ነጭ። ይህ አባዜ ለክፉ አይሰጥ የነበረ ቢሆን መልካም፣ ግን ብዙ እውነቶች ተዳፍነው እንዲቀጥሉ በር ከፍቶ የቆየ ጉዳይ ሆነ።
በተለይ በታሪካዊ ጉዳይ ላይና በእውነተኛ ነገሮች ላይ። ያ ተጽዕኖም ዛሬ ድረስ እንደተጠናወተን ነውና ምንም እውነት ብትይዝ ብትጽፍ ሀበሻ እስከሆንክ ድረስ ሀበሻን ማሳመን አትችልም። በተለይ ይህን የያዝነውን ከፍተኛ መረጃ ሌላ አይነት መረጃ ቢሆን ችግር አልነበረውም። ይህ ግን ግድ የለም። ነጭ ከጻፈው ያለ አንዳች ጥርጥር ሁሉም ወዶ ሳይሆን በግዱ አምኖ ይቀበላልና በነጭ በኩል ይፋ እናወጣዋል። ይህ ዛቻ አይደለም ዳኒ፣ ህመም ነው። ስለዚህ በዚህ አይነቱ መንገድ ነው ሀገራችንንም ህዝባችንንም በተቻለ መጠን መጥቀም የምንችለው። ለእንዲህ አይነቱ ዓላማ ስንል ብቻ አንድ አፍታ እንደነሱ ምልምሎች ደደብ እንሆንና ያን እናድርግ። እንግዲህ ቪዲዮውን ብቻ ሳይሆን ሰነዱን እንዳየው የሚገርምና የሚደንቅ ነው። ታዲያ ይህን ሁሉ ግልጽ ቀመር ለማን ትሰጣለህ? አንተም ጠፍተህ መረጃውም ተመልሶ ወደ ባለቤቶቹ ገብቶ እውነታውም ተቀብሮ ሴረኞችም ሳይሰናከሉ አሁን በዚህ ቀመር ተነስታ ኢትዮጵያ ምንም አታድርግ እንበል፣ ለራሷም አትጠቀምበት እንበል። ግን ቢያንስ ቢረፍ አጠፋፏን ቢያንስ ይህ ሁሉ ነገር ሲደረግባት የቆየው ለምን እንደነበር ቢያንስ እየተቆፈረች መሆኗ ቢያንስ ለየትኛው የምሁራን ህብረት ነው የምንሰጠው? የትኛው መንግስት ነው የምንሰጠው? ቪዲዮውንና የስብሰባውን ክፍል ተወዳኒ እኔ ነገውኑ ተርጉሜ ይፋ አደርግልሃለሁ። ይህ እስከመ እንዴት ነው በእኛ በኩል ወጥቶ ወደ ተግባር ተለውጦ? ህልም እኮ ነው ዳኒ። መሬት ቆፍረ ከመቅበር ውጪ ምን ልታደርገው ትችላለህ? ማንስ ይሰማሃል? ይህን ሁሉ ሰነድ ራስን አጥተህ ሞተህለት በየአደባባዩ ብትለጥፈው እንኳ ገንጥለው አንስተው የደቂቃ ትኩረት እንኳ ሳይሰጡ ይተቹታል እንጂ አንድ ሲደመር አንድ ሁለት የመሆኑን ያህል ቀላል መሆኑን ተረድተው ሲጓዙበት ወይም ወደ ህዝብ እንዲደርስ ሲሞክሩ አታይም። በዚህ 100% እርግጠኛ ነው። አንተ ርቀህ ስለኖርክ የአገርን ጥማት ስለምታውቀው ሕይወትህንም የሚያሰጥ ቢሆን ለመስጠት ተዘጋጅተህ መጣ። እንደማይቀበሉ እያወቅና ተስፋ እየቆረጥክ እየተሳደብክም ቢሆን ይዘህ መጣ። መጥተህም አበድክለት። በታዘዘ ገጠሜ ማግኘትህ እንዳለ ሆኖ ግን ካገኘኸውና ካየኸው በኋላ ሳትውል ሳታድር አገሬ ብለህ ሮጠ መጣ። ያውም የሌላ አገር ዜግነት ኖሮ። ከኔ ከራሴ በላይ ለአንተ ትልቅና ልገልጸው የማልችለው ግዙፍ አክብሮት አለ። ጥረትህንም አደንቃለሁ። እኛ ግን ስንሰዳደብ፣ ስናጣጥል፣ ስንበሻሸቅ የኖርን ስለሆነ ያንተን ያህል አገራዊ ስሜት ውስጣችን ላይኖር ይችላል። አገራዊ ስሜት የሚለው ነገር በጊዜ ሂደትና በመሰዳደብ ብዛት ራስን በማንቋሸሽ አባዜ ከውስጣችን እየጠፋ ሄዶ ጨርሶ እየተዳፈነብን ያለን። በምናየው በምንሰማው ነገር እየቆሰልን ተስፋ ቆርጠን የቆየን። አንተ የአገር ናፍቆት ስላለብህ ነው ዳኒ። ለእኛ ግን አገር መሬት ብቻ ከሆነብን ቆይቷል። እሱም እየቀረ ነው። መሬት ደግሞ መሬት ነው፣ አይናገር አይጋገር። ሊናገርለት የሚችለው የቆመበት ሰው ነው። ይህች ሀገርም ሊናገርላት የሚችለው የቆመባት ሰው የሚኖርባት ዜጋ ነው። የሚናገርላት ግን የለም። ሊናገሩላት የሚችሉትን አፎች የሚለጉሙ ዜጎች ግን አሏት። ያ ለማን ሰጣል? ለማንስ ነው እወቁት ብለህ የምታቀርበው? አስቸጋሪ ነው። ደግነቱ ራሱ ፈጣሪ የሚጨነቅበት መሆኑ ነው። ያም ቢሆን እወቅ ተብሎ በግልጽ የተሰጠህን ነገር ይፋ አውጥቶ ማስደመሙ ብቻውን ብዙ ትርጉም ነበረው። ብዙ ከትርጉምም በላይ ድንቅ ነገር። ግን ለማን ሰጣል? ለማንስ አቤት ትላለህ? ሌላው ቀርቶ የሃይማኖት ሊቃውንት የሚባሉት ሳይቀሩ ተመሳሳይ በሆነ ፍዘት ውስጥ ያሉ ናቸው። ካባቸውን እየጎተቱ በጌጣጌጥ የተንቆጠቆጠ ኮፍያቸውን ደፍተው ሪዛቸውን እያፍተለተሉ ተኮፍሰው ታያለህ። አንዲት የፈቷት ቅኔ ግን የለችም። ንግሥተ ሳባ የኛ ናት፣ ጽላቱም የኛ ነው፣ በእጃችን አለ ይላሉ። እውነት ነው። ግን ጳጳሱ እንዳለው ይህ ሁሉ የነሱ መሆኑ አምነው ንግሥተ ሳባ ከዘንዶ መጣች የሚለውን ቆርጠው ጥለዋል። ተጣሉ። ሁሉንም ለምን አይጥሉ? ያ ከንቱ ጳጳስ ግን እነሱ ለዘመናት ተዳፍኖባቸው የነበረውን ቅኔ በደቂቃ ፈታት። አሻሽለን ተረጎምን ብለው ኢትዮጵያ የሚለው ቃል ስላልገባቸው ብቻ ከዘንዶ ጋር ስለተገናኘ ብቻ የሰለሞንን አባት ዳዊትን የሚያርሙ እናም ኢትዮጵያ የሚለው ምድረ በዳ ብለው ለውጠው ከመጽሐፍ ቅዱስ ቆርጦ የሚጥሉ ሊቃውንት ያሏት አገር
ሆነ ተብሎና ተፈልጎ 44 ጊዜ ኢትዮጵያ ተብሎ በመጽሐፍ ቅዱስ የተጠቀሰውን ወደ 43 ዝቅ እያሉ በደንብ ዝቅ የሚያደርጉ እና ሁሉም ያው ነው። ምሁሩም፣ የሃይማኖት ሊቁም፣ ፖለቲከኛውም ምኑም ያው ነው፣ የዜሮ ድምር። ስለዚህ ለህዝቡ ለራሱ ክፍት አድርጎ በነፍስ ወከፍ መተው። ያ ጳጳስም ያለው ይሄንኑ ነው። ካልገባቸው መተው አለ። እንዲህም ብሎ ሳቀብን እንጂ በጣም ፈታኝ ነገር ነው ዳን። ባልተጠበቀ ሁኔታ እንዲህ ባለ ቀመር እንዲህ አድርገው እንዲህ ለማድረግ ብለህ የምትነግረው ለማን ነው? ማንም ሊቀበል አይችልም። መቀበል ቢፈልግም እንኳ በምሁርነትና በሊቃውንትነት ሽፋን እንዳይቀበል የሚያስገድዱት ብዙ ተቀጣሪ ኃይሎች አሉ። በዋናነት ግን አንተ ስራን ጨርሰሃል። ተቀብሮ መቅረትም ካለበት እዚሁ ኢትዮጵያ ውስጥ ተቀብሮ በመቅረቱ ብቻ ተጽናና። ያመጣው ሰነድ በዚች ምስኪን ምድር ላይ አለ። በቃ በዚህ እርፍ በል። የተቻለው እናደርጋለን። ከኛ ጥረት ጎን ለጎንም ከፋም ለማም የተወሰነችውን እንኳ ቢሆን በአንድ በነጭ ግለሰብ በኩል ማውጣት እንደ አንድ አገርና እንደ አንድ ህዝብ ተው ድንበራችን አትቆፍሩ ብለህ መጠየቅ ሊቻል ይችላል። ከሱዳን ተነስቶ መሃል ኢትዮጵያ፣ ከጅቡቲ ተነስቶ መሃል ኢትዮጵያ እየተባለ ሲቆፈር እንደ አገር ተው ከስሮናችሁ አታንሳፉን ማለት ይቻል ይሆናል። አቅምን ባይኖር እነሱ በቸሩን አሮጌ ክላሽና ታንክ የአቅማችንን መፍጨርጨር ነበረብን። እንደነሱ ልዑል መሸነፋችንን እያወቅንም ቢሆን አገር ነውና መሞከር ግን አይሆንም። ደግነቱ መንፈሳዊ ጥበቃ ያላት አገር መሆኑ። እንዲያ ባይሆን እንኳ እንደ አገር አጉል ነው። አቅም በማጣት ብቻ አይደለም፣ ኒውክሌር ስላላቸው አይደለም። እነሱ ያሉት መንፈሳዊ እገዛ ስለሌለ ሳይሆን እንዲሁ በማንነት ጉዳይ የሆነ ነገር መደረግ ይችል ነበር። ግን አይሆንም። ሀገሬንም አትቆፍሯት ዘራፍ ብለህ መነሳት እኮ አትችልም። ያን ለማድረግ ህብረት ያስፈልጋል፣ አንድነት ያስፈልጋል። መንግስትና ህዝብ አንድ ሊሆን ይገባል። ስለሚባለው ሳይሆን ስለ እውነታው እንወያይ ከተባለ በአሁኑ ጊዜ ህዝብና መንግስት አንድ ነው። ፍቅር አለ፣ መተባበርስ እንችላለን። ጦር ስላለ ስለሌለ አይደለም። የአንድ ሀገር ጠባቂ መከላከያ ሰራዊት ብቻ አይደለም፣ ህዝብ ነው። መንግስት ብቻ አይደለም፣ ህብረተሰብ ነው። እና እነዚህ ነገሮች እንደሚባለው በአሁኑ ሰዓት የአንድ ሳንቲም ሁለት ገጽታዎች ናቸው ነው። የሃይማኖት መሪው ከምዕመኑ፣ መንግስት ከህዝቡ፣ ጦሩ ከህብረተሰቡ ይህን ያህል የቀረበ ዝምድና አለው። በእውቀትስ ማን ይበልጣል? ማንን ያከብራል? ታዲያ ይህ ሁሉ በሌለበት ነገሩ ሁሉ ምን ትርጉም አለው? ሰኞ ተወራህ ማክሰኞ ህብረት ፈጥረህ አገርህን ልትከላከል አትችልም። ተሳስሮ የቆየና ለጊዜው የተለያየ ነገ ስትጠራው ፈጥኖ የሚሰባሰብ ህዝብ ያስፈልጋል። አርበኛ ለመሆንም እኮ ህብረት ያስፈልጋል። ህብረት በሌለበት ብታቅራራ፣ ብቻህን ብትፎክር ብቻህን ነው። ይህ ደግሞ ውበትም ውጤትም የለውም። እረኛ ሆነ ፍየል እየጠበቅ ሲደብርህና አልመሽልህ ሲል ኧረ ጎራ ወረደኑ የምትለውን አይነት ነው የሚሆነው። ዘራፍ የኢትዮጵያ ጀግና፣ መሬቱን የማያስነካ ታች አስቆፍሮ የማይንሳፈፍ ዘራፍ ብትል ቁጭ በል ወገኛ፣ የቀረበሃል ቆፍራ አውጥተህ ይልሃል እንጂ አብሮ እንዲያበል እያለ የሚከተል የለም። አርበኛ መሆን እስከማንችል ድረስ አፍረክርከውናል። እንዴት ተሳካላችሁ? እንደ ትላንቱ እንደ አፄ ኃይለ ሥላሴ ዘመን ክቡር ወይ እርሶ በጅቡቲ አድርገው ወደ ሎንዶን ያቅኑ፣ እኛ መቀመጫችን ጎዴ ላይ አድርገንም ቢሆን እንፋለማለን፣ ማተሙንም ለጠላት አንሰጥም፣ አምላካችንም ይረዳናል፣ አቅሜ እሱ ነው አይዞ ብሎ መሪውን በክብር በጅቡቲ በኩል ሸኝቶ ሊፋለም የሚነሳ ህብረት ነው እንዲህ አሁን ያለው። ያቆድሮ ቀረ፣ ደግሞም የሚሸሽበት አገር አሁን የለም አለና ዳዊት በድንገት ከት ብሎ ሳቀ። ጎሽ እንደሱ ስትስቅ ይሻላል ዴቭ፣ ስትቆጣ በጣም ነው የምታስደነግጠው አለው ዳንኤል ተንፈስ እያለ። ይቅርታ እንግዲህ ወንድማማች እስከሆንን ድረስ መቻቻል አለብን። ብቻ ግን የሳቅሁት ጳጳሱ ትዝ ብሎኝ ነው። ልብ ብለሃል? እንደ ህፃን ልጅ አንድ እጁን ወደ ላይ ከፍ እያደረገ በጣታችን ክሊክ እያደረግን ነው የምንተኩሰው አለ። ክሊክ አባባሉና አክቱ ትዝ ብሎኝ ነው። እና የድሮ ባንዳ
12 ጥይት አንድ አሮጌ ቆመ ጠብቀኝ ከሽራፊ መሬት ጋር ተሰጥቶት ነው ከነጭ ጌታው ስር ሆኖ ላይታች እያለ የባንዳነቱን ተግባር የሚወጣው። ከፍ እያለ ሲሄድ ጭቃሹም የጎጥሹም የወረዳ እያለ ይቀጥል ነበር። የዛሬ ባንዳ ጳጳሱ እንዳለው ዘመናዊ አውቶሞቢሉን እያሽከረከረ ቤቱ ገብቶ በፌስቡክ ክሊክ እያደረገ ነው የባንዳነቱን ተግባር የሚወጣው። ከፌስቡክ አቅም ስንት ባንዳ አለ መሰለ። ሆነ ብሎ የብሔር ግጭት፣ የሃይማኖት ግጭት ለመፍጠር ተቀጥሮ የሚሰራው አላስፈላጊ የሆኑ ሐሰተኛና ግጭት ቀስቃሽ ጥቅሶችን ፖስት የሚያደርግ ክሊክ ነው ጨዋታው። በዚህ ነው የሳቁ። በጣም የሚያስቅ ነው። በ100 ብር አበል ቁጭ ብለህ ክሊክ እያደረጉ የሚውሉ ቅጥረኞች ያሉባት ሀገር እኮ ነው። ባንዳነት ነው፣ ክሊክ ነው። ከዘመናዊ የባንዳነት መገለጫዎች ውስጥ አንዱና ተራው ይሄ ነው። 12 ጥይት አንድ አሮጌ ቆመ ጠብቀኝ ከሽራፊ መሬት ጋር ተሰጥቶት ከጌታው ስር ሆኖ ላይታች እያለ የባንዳነቱን ተግባር የሚወጣ ያልነው ተሻሽሎ ከዘመኑ ጋር ዘምኖ በዚህ መልኩ ቀርቧል። ከፍ እያለ ሲሄድ ደግሞ ጭቃሹም የጎጥሹም የወረዳ እያለ ዘመናዊነቱን ጠብቆ በቢሮና በሌሎች እያደገ ይቀጥላል። ፌስቡክ፣ ሬዲዮ ጣቢያ፣ ጋዜጣ ብዙ መገለጫ አለው። ለማንኛውም በነጭ በኩል ማውጣት የሚያስፈልገው ይሄን አይነቱን ተራ ስጋት ብቻ መሰረት በማድረግ አይደለም። በዋናነት አገሪቱን አላስፈላጊ ነገር ውስጥ ላለመክተት ሲባል መሆኑ መታወቅ አለበት። ብዙ እስካን ተደርገው መግባት የሚገባቸው የስምምነት ሰነዶች ያሉ ቢሆንም በእኛ በኩል ይፋ ማውጣቱ አስቸጋሪ ነው። ኢትዮጵያ ማወቋን ካወቁና ሙሉ መረጃው እንደደረሰን ከተረዱ ያለ ጊዜዋን ቢሆን ያጠፋት ይችላሉ። ስለሚፈልጓትና ንብረት አለን ብለው ስለሚያስቡ በኒውክለር ባይመቷትም በኢቦላም ሆነ በሌላ ከወዲሁ ሊጨርሱ ይችላሉ። ይህም በማሰብ ጥንቃቄ ማድረጉ ተገቢ ነው። ባንዳዎቹ ቢነግሯቸው እንኳ እስካን ተደርጎ የገባ ዶክመንት እስከሌለ ድረስ በልብ ወለድ መልክ ጭምጭምታ ሰምተናል፣ ይሄንንም ሁሉም ዜጋ እያወቀ ነው ብለው ነው ሊነግሯቸው የሚችሉ እንጂ ማህተም ያለው ወረቀት በፌስቡክ ሊልኩላቸው ስለማይችሉ እኛ ዜጎች በልብ ወለድ መልክ እየተረዳን እንቆይና ነጮች ይፋ ያድርጉት። በነጭ በኩል ይፋ ቢደረግ ግን ግፋ ቢል የጥልቁ አባላት መረጃው እንዴት ወጣ በማን ወጣ እያሉ ጥቂት ግለሰቦችን እኛንም ቢሆን ጨምሮ ያጠፋሉ እንጂ አገር አያጠፉ። እርስ በርሳቸው ስለሚፈራሩና ለአንድ ዓላማቸው ስለሚከባበሩ ጥቂትም ብትሆን ዲሞክራሲ ስላለች መታወቁ የከፋ ነገር ላያመጣባቸው ይችላል። በኢትዮጵያ በጉዳዩ ባለቤት በኩል ከሆነ ግን ደንግጠው ከወዲሁ ሊፈጁን ይችላሉ። ያልናቸው ነገሮች እንዳሉ ሆነው በዋናነት ግን በዚህ ስጋት እንደሆነ ማሳወቅ ያስፈልገናል። ለአገር ደህንነት ሲባል እንደማለት ነው። አይሆንም የመጣው ይምጣ ይፋ ይውጣና ህብረት ፈጥረን እነርሱ ከስር ሆነው እኛ ተንሳፈንማ አንቀራትም የሚል ህዝብ ካለም ቀላል ነው። እኛም ጎሽ ለማለት ዝግጁ እንሆናለን። በዚህም ተባለ በዚያ አባዚዎቻችን እንዳሉ ሆነው የሆነ ፖለቲከኞቻችን ብሔራዊ እርቅ ይሉታል። እርግጥ ቃሉ ደስ ይላል፣ ህልምም ይመስላል፣ የረፈደም ይመስላል። ቢሆንም እንደዚህ አይነት ነገር በሁሉም ዘርፍ ያስፈልገን ይመስላል። ነገር ግን ብሔራዊ እርቅ በሚሉት ፓርቲ ከፓርቲ ፖለቲከኛ ከፖለቲከኛ ብቻ አይደለም። ትክክለኛ ትርጉሙ ሁሉም ከሁሉ ነው። ያለዚህ አስቸጋሪ ነው። ወይ አንድ ፊቱን እነሱን መስለን እንደነሱ እስካልሰለጠንን ድረስ ወይ የራሳችንን እስካልያዝን ድረስ እንደገና በራሳችን እስካልቆምን ድረስ በዚህም ላይ ህብረት ከሌለ ምንድነው እየሆነ ያለው? አየዳኒ አምነንባቸው የቆየናቸው ነጮች እንዲህ ባለው ነገር ከኛ ጎን ሊቆሙ አይችሉም። ድሮም በማስመሰል በአደባባይ የቆሙት ለዚቹ ለምዕት ዓመት ተብላ በሰንጠረዥ ለተነደፈችው ተልዕኳቸው ሲሉ ብቻ ነው። በጥቃቅኑ ነገር ላይ ኢትዮጵያዬ ጋራ ሸንተረርሽ፣ አየርሽ ማማሩ፣ የእንግዳ አቀባበልሽ፣ የህዝቡ ባህል፣ ቡና አቀራረቡ፣ ጮማ አቆራረጡ፣ ቅኝ ያልተገዛች ሃይማኖቷ፣ ወጓ፣ ህብረቷ፣ የሰው ዘር መገኛነቷ፣ ነገስታቶቿ፣ ታሪኳ፣ የራሷ ፊደል ያላት፣ የራሷ አቆጣጠር ያላት፣ የራሷ ቋንቋ ያላት just it's amazing, just I'm so proud. I don't know how can explain about everything. Ethiopia, wow, the weather is fine, the people is fine, everything is good. That's why I'm here. I love Ethiopia. ላሊበላ ኤክሱም ኤንድ ፌሲል ስላሉ አይደለም። ይህ ባዶ ዲስኩር ነው። በዋናው ነጥብ ላይ ግን አይደራደሩ። ለዚያ ዋና ነጥብ ሲሉም የግድ እንዲህ ማለት አለባቸውና ነው እያሉ ነው ያሉት። ምስኪን መስለው መታየታቸውም የሰንጠረዡ አንድ ክፍል ስለሆነ ነው።
የግል ዝግ ጉባኤያቸውን ሲያደርጉና ስለኛ ሲያወሩ ግን ፈገግታቸው በጥላቻ ፊት ተለውጦ የምስኪንነት ፊታቸው በእልህ ጠቁሮ ዘግናኝ ስድቦችን ሲሰድቡና የምንሰማና የምናየው። የምናወራው ስለ ቱሪስት አይደለም፣ ስለ ቅርስ ዘረፋ አይደለም። እኛ ካልተጠቀምንበት ይውሰዱት፣ የማንጠቀምበትን ነገር አትውሰዱ ማለት ምቀኝነት ስለሆነ ይውሰዱት። ደግሞም የቀራቸው የለም፣ ሁሉንም ሰጥተናል። ይህ ግን የቅርስ ጉዳይ አይደለም፣ የጎላቸው ጉዳይ ነው። ከራሳችን ተነስተው ራሳችን ላይ ኖረው ራሳችን ሊያጠፉ የቋመጡበት የጎል ጉዳይ ነው። ይህ የታሪክ ሽሚያ አይደለም። ይህ ነጭን የመጥላት አባዜ አይደለም። ይህ ምንም አይደለም። እስቲ ባካችሁ ቢያንስ አውቀናቸው ያጥፉን ነው። አሁን እንኳን እንተማመን። ወይስ ይህም በራሱ ዘመናዊ ያጠናን ዘዴን አልተከተለም ሊባል ነው? እኛን በዘመናዊ እያስተማሩ እነሱ በባህላዊ መንገድ ነው ሲያጠኑ ይኖሩ። የተፈራረሙትን በባህላዊ መንገድ በባህላዊ አጻጻፍ ብለው ነው። እኛ ግን የእነሱን ዘመናዊ ፊርማ ስንጠባበቅ መሸብን። አሁንም እነ ጄምስ ብሩስ ጎንደር ላይ 7 ዓመት ጠጅ እየጠጡ የኖሩት ለምን እንደነበር ታወቀ? ወደውን ነው እንዴ? አየሩ ጋራው ሸንተረሩ ማርኳቸው ነው እንዴ? የአባይን ምንጭ ሊመረምሩ አልመጡም። ምን ምርመራ ያስፈልገዋል አባይ? ደግሞስ የሀገራቸውን የቅኝ ግዛቶቻቸውን ምንጭ መች መርምሮ ጨረሰና ነው ያን ሁሉ የአፍሪካ ሀገር ዘሎ እዚህ የሚመጣው? ወይስ ታሪክ በማጥናት ሊያግዙ ሄደው የጥልቁን አባላት ሰብስበው የሳጥናኤል ማህበርን ያቋቋሙት? ከዚያ ዘመን ጀምሮም ተቋርጦ አያውቅም። የልጅ ልጁ እንደ ነገስታት ሲከታተል ኖረ እንጂ አዲስ አበባ ዩኒቨርሲቲ ውስጥ አሁን የቀረ ነገር የለም። ቅርንጫፉን መልምለዋል፣ ግንዱንም ገንድሰዋል። የቀረ ግፋፉ ሳጋቱራ ካላቸው ጋፈው ወስደው መውጣት ነው ያለባቸው። የምን አልጋ ወራሽ ነው? ማን ነው ለነርሱ ጥብቅና የሚቆመው? ኢትዮጵያ አንድ አገር ስትሆን እኮ ለሀያል ሀገራት አቤት እንበል የሚባልበት ወቅት ላይ አይደለም ያለነው። ለማን አቤት ይባላል ታዲያ? የተባበሩት መንግስታት፣ አምነስቲ ኢንተርናሽናል፣ ገለመሌ፣ ግጭት ፈቺ፣ ሰላም ፈላጊ፣ አደራዳሪ ያው ለዚሁ መሰሪ ተግባር ሲባል የተቋቋሙ ናቸው። ስለዚህ ለአገሪቱ ነው መጠንቀቅ ያለብን እንጂ ለሌላው አይደለም። የይሉኝታው አስፈላጊነት ማብቃት ያለበትም ለዚያ ነው። ልክ ነህ። በነጭ ካልተገለጸ ተአማኒነት ስለማይኖረው ብቻ ሳይሆን በዋናነት በነጭ በኩል ማውጣቱ ያስፈለገው ለኢትዮጵያ ለራሷ ሲባል ነው እያልከኝ ነው። በጣም ልክ ነው። ብቸኛው አማራጭም ነው። ደግሞም በሰነዶችም ባይሆን በቪዲዮ ብቻ እንኳ ችግሩ ለኢትዮጵያ ብቻ ሳይሆን ከግማሽ ሚሊዮን በላይ የሆኑ አውሮፓዊ የህግ ታራሚ እስረኞች ጭምር ወደ ኢትዮጵያ የሚያደርስ የውስጥ ለውስጥ መንገድ ቆፍረው የነሐስ ከተማ ገንብተው ሁሉንም ነገር ለሳጥናኤል ሰርተው ስራቸውን ሲጨርሱ ለራሱ መስዋዕትነት ሊውሉ አይደል? እነሱንም መርዳትና ማትረፍ ባንችል ቢያንስ ለወዳጅ ዘመዶቻቸው ልናሳውቅላቸው እንችላለን አለ ዳኒ። በዚህ አስገዳጅ አካሄድ ያዘነ ቢሆንም የተሻለ ምርጫ መሆኑን አምኖበታል። በትክክል አለ ዳዊት በእልህ የተሞላ ገጽታውን እያሳየ። በኪዳነ ምሕረት እሱም አለለካ እንዴ ስታድርጊዋለሁ ምስኪኖች አለ በዝምታ ተውጦ ሲያዳምጣቸው የነበረው ፍጹም። ሁለቱም ወደሱ ዞረው በሐዘን መልክ ፈገግ አሉለት። ዳንኤልን ከመሸኘታቸው በፊት በነበረችው ጊዜ ያደረጓት የመጨረሻዋ የቤት ውስጥ ውይይታቸው ነበረች። ከዚህ በኋላ ብዙ ሳያወሩ በዝምታ ተውጠው ቆዩና ሰዓቱ ሲደርስ በዚያች ላዳ ታክሲ ተጠቅመው ወደ አየር ማረፊያ ሄዱ። ዳንኤልንም ሸኝተው ተመለሱ። ፍጹምም ዳንኤል ሄዶ በዚያው የሚቀርና የማይመለስ እስኪመስል ድረስ በናፍቆት እየተንዘፈዘፈ ብዙ አነባ። በቀናት ትውውቅ ይህ ሁሉ ሆነ። አሜሪካ ዋሽንግተን ዲሲ። ዳንኤል አሜሪካ በሰላም ደርሶ የመጀመሪያውን ቀን አርፎ ለመዋል የሚያስችለው ጊዜ አላገኘም። ቤቱን ከፍቶ እንደገባ እንዲሁ ባዶ እጁን ላለመሆን ሲል በውስጧ 2 ያህል ልብሶች ብቻ የነበሩባትን አነስተኛ ሻንጣ ወርወር አድርጎ ቤቱን ቃኘው። ላፕቶፑንም ሆነ መረጃዎችን ኢትዮጵያ ትቶን የተመለሰው። ቤቱን ጥቂት ቃኘውና አስቀምጧቸው የሄደውን ሃርድ ዲስኮች ፈታትሾ እንዳሉ አረጋገጠ። ሞባይሉንም ቻርጅ ላይ ሰካና አበራው።
ልክ እንዳበራው ከ12 የጽሑፍ መልእክቶች ተከታትለው ገቡ። ማንበብ ከመጀመሩ በፊት ከማን የተላኩ መሆናቸውን አየ። ሁለቱ ብቻ የባልደረባው የኒኮል የነበሩ ሲሆን የቀሩት በሙሉ የዚያ ገንዘቡን የወሰደበት መልሶም የተቀማው ዶክተር ናቸው። ደንገጥ ሊላልና ተወት አደረገው። ተረጋግቶ ማንበብ ጀመረ። ቀድሞ ያነበበው የኒኮልን ሲሆን የከፋ ነገር ሳይኖር ምን ነው ጠፋ የሚሉ መልእክቶች ናቸው። የቀሩት የዶክተሩ መልእክቶች ደግሞ ያልተጠበቁና ግራ አጋቢ የሆኑ ሲሆኑ ሁሉም መልእክቶች ተመሳሳይ ጭብጥ ያላቸው ነበሩ። እባክህ ዳንኤል፣ ይህ መልእክት እንደደረሰ ደውልልኝ። ስልክ ቁጥርህን ማስታወሻዬ ላይ ጽፌ ስለነበር ላገኘው ቻልኩና ደጋግሜ ሞከርኩ። ስልክ ግን ዝግ ነው። እባክህ ፕሊስ ፕሊስ ፕሊስ፣ በጸጸት ከመሞቴ በፊት ቶሎ አግኘኝና መንፈሴን አሳርፌ ልሙት። የበደልኩን ሁሉ ረስተህ አንዴ ብቻ ደውልልኝና በቃኝ፣ በፈጠረህ ላስረዳ የሚሉ የተማጽኖ ጭብጦች ያሏቸውና ብዙ ፕሊስ ፕሊስ የሚሉ ቃላቶች የታጨቁባቸው ሆነው አገኛቸው። ዳንኤል እንደ መሳቅም ግራ እንደ መጋባትም እያለ ቆየና ጉዱን ልስማው ብሎ ወስኖ አልጋው ላይ አረፋለና ዘና ብሎ ደወለለት። ሄሎ ዳንኤል፣ ደወልክልኝ? ማመን አልችልም። ተባረክ፣ እንኳን ደወል እያለ ከፍተኛ ለቅሶ በተቀላቀለበት አንደበት ረጅም ሰዓት አወራው። በመሃልም የስልኩ ካርድ አለቀና ተቋረጠበት። ወጥቶ ካርድ ሊገዛ ከመነሳቱ ግን ዶክተሩ ራሱ ደወለና ከ30 ደቂቃ በላይ አወራው። ዳንኤልም ዶክተሩን አናግሮ እንደጨረሰና ስልኩን እንደዘጋ እንባውን ጠራርጎ ከቤቱ ወጣና ካርድ ገዝቶ ተመለሰ። ዳንኤል የዳዊትንም የፍጹምንም ስልክ ቁጥር ተቀብሎ ጽፎ የመጣ ቢሆንም አንብቦ መደወልና ሴቭ ማድረግ ሳይጠበቅበት እንዲሁ በቃሉ ይዞት ነበርና ቁጥሮችን ነካክቶ ወደ ዳዊት ደወለ። እንኳን ሰላም ገባህ ዳኒ፣ ትንሽ አረፍ አትልም እንዴ? እርግጠኛ ነኝ ገና ሳትቀመጥ እንደገባህ ስልክን አብርተህ ነው ለኛ የደወልከው። አይ ከዚያ በፊት የያዝኳትን ሻንጣ ጥቃዝቻለሁ። ያው ነው፣ ዋናው አለመቀመጥ ነው። እንዴት ነው ቤቱ ሰላም ነው? ሁሉም ሰላም ነው ዳዊቴ። እንዳልከው እንደገባው ገና ሳልቀመጥ ስልኬን አብርቼ ወደ እናንተ ልደውል ስል 12 የጽሑፍ መልእክቶች አገኘሁ። ሁለቱ የባልደረባዬ የኒኮል የምነው ጠፋ ሰላማዊ ጥያቄዎች ነበሩ። ሌሎች 10 ግን የዶክተሩ ናቸው። እሺ ምን ይላሉ? ሁሉም መልእክቶች አንድ አይነት የሆኑና የደውልልኝ ልምምጥ ነበሩ። ስልኬን ማስታወሻው ላይ ጽፎት እንደነበረና ደጋግሞ እንደሞከረልኝ ግን ዝግ ሆኖበት እንደተቸገረ ይገልጹ ነበር። የልመናና የመማፀን ቃላቶች እንዳሉ ሆነው በዋናነት ተጸጽቻለሁና ነፍሴን አሳርፌ ልሙት አይነት ነገሮች ሆነው ሳገኝ እስቲ ጉዱ ልስማው ይሄን ቀልደኛ ከሃዲ ብዬ ቀድሜ ለሱ ደወልኩ። እሺ ስደውልለትና ሲያነሳው ባለማመን እያመሰገነ ደስ እንዳለው እየገለጸ በከፍተኛ ለቅሶ በታጀቡ ቃላቶች እየተርበተበተ ማውራት ጀመረ። እኔ ደግሞ መጀመሪያ የሚለውን መስማት ነበረብኝና ምንም እንዳልተፈጠረ አድርጌ ዝም ብዬ ቆየው። ከዚያ በመደወል ያመስግኖኝ ሲያበቃ አንድ ነገር ብቻ ንገረኝ እባክህ አለኝ። ምን አልኩት። ዳንኤል ላታምነኝ ትችላለህ፣ ብቻ ግን በእግዚአብሔር ስም ይዤሃለሁ። ስልኩን ተናደ ሳትዘጋ በደንብ አዳምጠኝ። ካዳመጥከኝ በኋላ ባታምነኝም ግድ የለኝም። ከዚያ በፊት ግን አንዲት ጥያቄ ብቻ መልስልኝ። አንተ ራስህ ነው አይደል ንብረትን የወሰድከው? አለ እያለቀሰ። ስለምን እንደምታወራ ሊገባኝ አልቻለም ስለው እንደኔ ግምት ያው ሌላም ሰው ስለሌለ ፈጥነህ ወደ አሜሪካ እንደተመለስክና በንዴት ከሌሎች ጋር መጥተህ ተረጋግተህ ንብረትን ለመውሰድ እንደቻልክ ነው። ቤቴንም ቢሆን ሙሉ ስሜን ይዘህ ብታጠያይቅ በመዘጋጃም በምንም አጣርተህ በስሜ የተገዛ ቤት መሆኑን ተረድተህ ራስ መጥተህ እንደወሰድከው ነው። ያን እንደማታደርግ ብገምትም ግን ምናልባት አድርገው ቢሆን ብዬ አሰብኩ። ያ ኮንዶሚኒየም ያከራየኝ ሰው ጋርም ደውዬ ነበር። ምን እንደተፈጠረና እንዴት እንዳዘንክ ነገረኝ። እኔንም ሰደበኝ። የመታወቂያዬን ኮፒ ወረቀት እንደሰጠህም ነገረኝ። እሱን እንኳ ተወው፣ ታጭበረብርበት የነበረ ፎርጅድ መታወቂያ ነው። ግምቴ ትክክል ሆኖ ንብረትህን የወሰድከው ራስህ እንደሆን ካወቅኩ ብቻ ነፍሴ ታርፋለች እያለ ያለቅስ ገባ። እና አመንከው? አላመንኩትም ነበር ዴቭ። እና ግን ራሱ በተረከው መንገድ እንደወሰድኩት ካወቀ በለጠንም ሆነ ማንንም አለመጠርጠሩ ደስ እያለኝ ዝም ብዬ ስሰማው
መልስም ሳልሰጠው ቆየው። እሺ ይችን ብቻ ንገረኝ ብሎ አስጨነቀኝ። እንደዚያ አደረግኩ ብልህ ምን ልትል ነው ዶክተር ብዬ እየሳቁ ጠየቅኩ። እንደዚያ ከሆነ ነፍሴ ታርፋለች፣ እንደዚያ ካልሆነም የሰው ሀቅ ትበላለህ ብዬ ስለማላስብና ምናልባት በጣም ሰክሬ ገብቼ በሩንም ሳልዘጋው ተኝቼ ስለነበር በቅርብ ያለ ሰው ገብቶ ድንገት ዘርፎኝ ሊሆን ይችላልና ለገጣፎ ሌላ ቤት ስላለኝ እሱን ለልጆች አድርጌ ይሄን አዲስ የገዛሁትን ቤት ሸጬ ሙሉ ገንዘብህን ባይሆን እንኳ የልጅነት ላብህ ነውና ለይቅርታ ያህል የቻልኩትን ያህል እሰጥሃለሁ። እመነኝ፣ እውነቴን ነው። ገንዘብህ ብዙ ገንዘብ ነበር። ያታለልኩ ሆን ብዬ የነበረ ቢሆንም ያን ያህል ገንዘብ ይሆናል ብዬ በጭራሽ አልጠበቅኩም ነበር። ምንም እንደማታመጣም አውቅ ነበር። ብቻ ጥቂቱን መንዝሬ ሌላውን ቀስ ብዬ እየመነዘርኩ ኖርበታለሁ አልኩና እየሰከርኩ ቆየው። እመነኝ ልጅ ዳንኤል እንዳለ ተዘረፍኩ። የተዘረፍኩ ቀን ታስሬና ታፍኜ ስለነበር ባለቤቴ ናት ከለገጣፎ ሆና ለሌላ ሰው ደውላ ያስፈታች። እሷም ወዲያው መጣች። እኔም በመዘረፍ የተበሳጭቼ ራሴን ስቼ ነበርና ወደ አንድ የግል ሆስፒታል ወሰዱኝ። የሌለበኝን ደም ከፍ አለ ብለው መንገራቸው ሳያንስ እንደገና የኤችአይቪ ቫይረስ በደሜ ውስጥ እንዳለ ከአምስት ዓመት በላይም እንደቆየብኝ ሲነግሩኝ እንደገና በሌላ ድንጋጤ ራሴን ሳትኩና በማግስቱ ነቃው። ነገሩ ሁሉ የቴሌቪዥን ድራማ እንጂ እውን አይመስልም ነበር። እመነኝ ዳንኤል፣ የሆነው እንዲህ ነው። አንድ ወር ሙሉ ላንተ አልደወልኩም። ተጸጽቼ ሜሴጅ መጻፍ የጀመርኩትም ሆነ ደጋግሜ መደወል የጀመርኩት በተዘረፍኩ ማግስት ጉዴን ስሰማ እንጂ ከዚያ በፊት አልነበረም። አንተም ብቻ ሳይሆን ብዙዎቹን በድዬን የኖርኩት። የተቻለኝን ያህልም በዚች አንድ ሳምንት እየተናዘዝኩ ይቅርታ አድርጉልኝ ልል ሞክሬያለሁ። ዋናው የረበሸኝ ግን ያንተ ነው ዳንኤል። ይገርምሃል፣ ከንቱነቴን ያወቅኩት ጉዴን ካወቅኩ በኋላ ነው። ባለቤቴን ሳይቀር ያለ አንዳች ምክንያት ልጆቼን ይዛ ከከተማ ወጥታ እንድትኖር ያደረኩት ለሽርሙጥና እንዲመቸኝ እንጂ ለሌላ ለምንም አልነበረም። አሁን ግን እሷንም ገድያት ነው የምሞተው ማለት ሆነ። ተመረመረቻው፣ ተገኘባት። 2 ልጆች አሉ። አንዷ የ8 ዓመት፣ አንዱ የ11 ዓመት። ተመስገን ነው እነሱ ነፃ ሆኑ። ይህንኑም ያንተን ጉድም ሊቀለይ ብዬ ለባለቤቴ ነግሬያት አበደች። አሁንም አማላጅ እየላኩ ነው ገና እንዳላይ ብዳ ወደ ለገጣፎ ተመለሰች። ሁሉንም ተው ልጅ ዳንኤል፣ አጭበርባርነቴን ኮርቼበት የኖርኩት ነው። አፍሬም አላውቅም። ያሳፍረኝ የጀመረው ከዚያች ቀን በኋላ ነው። አሁንም ቢሆን እንደማታምነኝ ባውቅም ግድ የለም። ብቻ ግን ኢሜይልህን ቢሆን እንኳን ላክልኝና የምርመራ ውጤቴን ልልክልህ እችላለሁ። የምፈልገው አንደኛ እንድታምነኝ፣ ሁለተኛ ይቅር እንድትለኝ፣ ሶስተኛ አንተ እንደወሰድክና እንዳልወሰድክ እባክህ እያለቀሰ ጠየቀኝ። አምኜው ሳይሆን ምንም ማለት ስላልሆነና መልሼም አውቄ ነው ልለው ስለምችል መውሰዴን ብነግረው ምንም ማምጣት ስለማይችል አዎን እኔ ነኝ የወሰድኩት አልኩት ቀለል አድርጌ። ይሄን ስለው ለረጅም ደቂቃ ተመስገን 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 እያለ ብዙ ቆየና ደግ አደረክ ዳን፣ እግዚአብሔር በዚህ ካሳይ ማለት ነው። ተባረክ ዳን። እኔ እንኳን እግዚአብሔርን የማውቅ ሰው አልነበርኩም። ጉዴን ካወቅኩ በኋላ ነው ስሙን የጠራው። እንኳን ወሰድ። በእውነት አንተ ባትሆን ኖሮ እውነት እልሃለሁ ይሄን ቤት ሸጬ እያለ ማልቀሱን ቀጠለና በውል ባላውቀውም የተወሰነች እንደጎደለች ባውቃለሁ። በእርግጥ ለልጆቼ እንዲሆን ብዬ እንጂ ያሳም አንድ ወርቅ ቤት ነበረች። ቢሆንም ብቻ ተመስገን። አሁን ጎደለ የምትለው ካለ በፈለግከው መንገድ ልልክልህ እችላለሁ። እመነኝ ዳንኤል፣ እባክህ እመነኝ። ሞትም እኮ ያስፈራል። ስንት ዘመን ሸረሞጥኩ መሰለ፣ ስንት ዘመን የብዙዎችን እንባ። ልጅ ዳንኤል፣ አሁን ነፍሴ ያረፈች። ይቅር ባትለኝም ግድ የለም። እንኳን አንተ መውሰድን አወቅ እያለ ብዙ አወራኝ። እኔም አምኜሃለሁ፣ ይቅርም ብዬሃለሁ፣ የወሰድኩትም እኔ ነኝ አልኩት ደግሜ። እንዲሁ እንዳለቀሰ ተመሳሳይ ምስጋናና ምርቃቱን ደጋግሞ አስደመጠኝ። ብዙ ታሪክ ነው ያወራኝ። በጣም ዘግናኝ በደሎችን ይፈጽም የነበረ መሆኑን ከዩኒቨርሲቲ ጀምሮ እስከ ትልልቅ መስሪያ ቤቶች። ዴቭ በጣም ነው የሚረብሸው። እንደውም ሙሉ ንግግሩን አሰማሃለሁ ብዬ ወዲያው ነበር ድምፁን መቅዳት የጀመረው። ሲሰራቸው የነበሩ ስራዎች በጣም የሚሰቀጥጡ ነበሩ። ብዙ ሰው እንደበደለ በሚነግረኝ ወቅትም ስሙን ጠቅሶና ጉዳዩን ተንትኖ አይንገረኝ እንጂ የቤት ደላላ ሳይቀር እንደካደ ነግሮኛል። እርግጠኛ ነኝ በለጠን እንደሆነ። ነገር ግን ለበደልኳቸውና ላጭበረበርኳቸው ሰዎች ሁሉ ገንዘባቸውን ልመልስ ብል በአሁኑ ሰዓት ጨርሶ አልችልም። እንዲሁ በቻልኩት መጠን ግን
እያስታወስኩ ይቅርታ ስጠይቅ ነው ሳምንቱን ያሳለፍኩት አለኝ። ከዓመታት በፊት 2 ሰው እንዳስገደለ ሁሉ ነገረኝ። ለገንዘብ ብሎ ከሚስቱ ውጭ እሷ ዛሬ ድረስ በማታውቀው መንገድ ሌሎች 3 ልጆች እንዳሉት ሳይቀር ነገረኝ። እንዴት አድርጎ መንገርና መናዘዝ እንዳለበት የከበደውም የእነዚህ ልጆች ጉዳይ እንደሆነ እሱንም ሊነግራት እንደተዘጋጀና ቢያንስ ከዚያ በፊት የኔን ይቅርታ ቢያገኝ ቀለል እንደሚለው አስረዳኝ። አሁን ግን በአንተ በኩል ያለው ስላለቀልኝ አሁኑኑ ለላኳቸው አማላጆች ይህንንም ደርበው እንዲነግሯት አደርጋለሁ አለ። እንደማትቀበለኝ ባውቅም ተናግሬ መሞት እያለ ሲልና ሲያለቅስ ብትሰማው እኔ እንጃ ዳኒ፣ እውነት ሊሆን ይችላል። እኔ ግን ያን ሁሉ ገመናውን ከዘከዘከ ደግሞ እንጃ ብቻ። ልክ ነህ ዴቭ። ግን ቆይ አሰማሃለሁ እንዳለ ማለት ይቻላል ድምፁን ቀድቼዋለሁ። ያኔ እንደኔ ታምናለህ? በጣም ነው ያለቀስኩት እኔ ራሴ። ሊሆን ይችላል ዳኒ፣ እኔም ላምን እችላለሁ። ምክንያቱም ይሄን በመዋሸቱ ገንዘቡን መልሶ አያገኘው፣ አንተንም አያገኝህም፣ ሊከስም አይችልም። በጥቅሉ ሊዋሽ የሚችልበት ምክንያት የለም። ይሄን ያለው ይሄን ለማድረግ ፈልጎ ነው ብለን የምንጠረጥረው ነገር እስከሌለ ድረስ በቀላሉ ማመን አለብን። ለአሁኑ ግን እኔ ያለማመን ሳይሆን የመገረም ነገር ነው ወዝገብገብ ያደረገኝ እንጂ እውነቱን ነው ሊሆን የሚችለው። በትክክል እውነቱን ነው ዴቭ። በጣም ነው ያሳዘነኝ ስልህ እና ግን ምን አልከው? በጣም አጽናናሁት። በጣም ስላሳዘነኝ እንደ አንድ የሕክምና ባለሙያ ሆኜ ነው የመከርኩት። ከቫይረሱ ጋር ተስማምቶና ተረጋግቶ መኖር እንደሚችል፣ ዋናው የይቅርታ ልብ መግዛቱ ላይ እንደሆነ፣ ከጸጸት ነፃ ለመሆን የሚያደርገውን ጥረት እንዲገፋበት በጣም ብዙ ነገር ብዬ አጽናናሁት። የጎደለብኝ ገንዘብም እንደሌለና በቂ እንደሆነ ነገርኩት። አመሰገነኝ። አንዳንድ የማልፈልጋቸው ነገሮች ካሉም እንዲጠይቀኝና የምችለውን እንደማደርግ ነገርኩት። ከዚያ ደግሞ አንድ ነገር አድርግልኝ እባክህ አሉ። ምን የፈለግከውን ብሎ አለቀሰ። ያኔ ትተነው የወጣነውን የልብስ ሻንጣዬን አስታወስኩና ልብሶችን እንዳለ ወደዚያ መስመር በምትሄድ ቀን መገናኛ ድልድይ ስር ላሉት የጎዳና ተዳዳሪዎች አከፋፍልልኝ። አንድ ቀን እዚያ አድሬ ነበር። ከግሩፓቸው አንዱ የሆነ ሕፃን ልጅ ካርቶን በመስጠት ተባብሮኛል አልኩት። አሁኑኑ እሄዳለሁ አለ ደስ እያሉ። የሚኖሩት ምሽት ላይ ይመስለኛል ስለው ለዚሁ ስል ብቻ ዛሬ ምሽት 4 ሰዓት ጀምሮ ሄጄ ባይኖሩም ጠብቄ እሰጣቸዋለሁ። ተባረክ ልጅ ዳንኤል፣ አሁን ከልብ ይቅር እንዳልከኝ በዚህ አወቁ አለና ደስ አለ እውላለሁ። ጥሩ አደረግ። ግን የሚደንቅ ነገር ነው የሆነብኝ። እሱም እኮ እንደዚያ ነው ያለው። ነገሩ ሁሉ በቴሌቪዥን እንደምናየው ድራማ ነው የሆነብኝ ብሎ አለቀሰ። ቆይ ግን ይሄ ዓመት እንዴት ነው በእንዲህ አይነት አስደናቂ ነገሮች ተጀምሮ? አይገርምህም ዴቭ? ለማንኛውም ትንሽ ተረጋግቼ ደውልልህና በደንብ ትሰማዋለህ። ትጽያለህ? ሱቅ ልኬው ወጣ። እንደመጣ ይደውልልሃል። ወይም ጥቂት አረፍ በልና መልሰህ ስትደውል ታገኘዋለህ። እንደውም የዶክተሩን ንግግር ከእሱ ጋር ሆነን እንሰማዋለን። አዎ መስማት አለበት። ሰምቶ የሚለውን ነገር ከመስማት አልፌ ከነ ንግግር አክቱ ባየው ደስ ይለኝ ነበር። ዳንኤል ወደ አሜሪካ ተመልሶ ቢሄድም ከአንድ ወር በላይ የሆነ የእረፍት ጊዜ ያለውና 2 ያህል ባልደረቦችን ደውሎ ለመዝናናት ወጣ ብሎ እንደቆየ ገልጾ እግረ መንገዱንም ምንም የተፈጠረ መጥፎ ነገር አለመኖሩን አረጋግጦ በእቅዱ መሰረት 13 ዓመት የኖረባትን ነገር ግን በቅጡ እንኳን ዘና ያላለባትን ምስኪና አሜሪካ የሉሱፌል ዋና መቀመጫ መሆኗን እያወቀም ቢሆን በነፃነት እየተዝናና ሲምነሸነሽባት ቆየ። በዚያች አንድ ወር ውስጥም በየቀኑ ወደ ኢትዮጵያ እየደወለ እነ ዳዊትን ያገኛቸው ነበር። ዳዊትም ለፍጹም ምርጥ በተባለ ሰፈር የሚገኝ ባለ 2 መኝታ ኮንዶሚኒየሙን በስሙ ገዛለትና ህልሙን እውን አደረገ። ለጊዜውም የተከራየው ሰው እንዲቀጥል አስማምቶ ስም ዝውውሩን ጨረሰለት። ያችንም ግቢ ለጊዜው ሳይለቁ እየኖሩባት ነው። ፍጹምም ያሰባትን ሃይሲ ገዝቶ ገና የስም ዝውውሩ ሳያልቅ ተረክቦ የራሱን ታክሲ እያሽከረከረ እየሰራ መሆኑን ራሱ ደውሎ እየሳቀ ለዳንኤል ሲነግረው ዳንኤል ከፍተኛ ደስታ ነበር የተሰማው። የእነሱም እቅድ ወደ ተግባር እየተለወጠ ሄደ። ዳንኤል ቀርታው የነበረችውን 1 ወር እንደጨረሰም በስነ ስርዓት ስራውን ጀምሮ ፈዘዝ ብሎ መታየቱንም ሆነ ብሎ ቀጠለበትና መልቀቂያውን አስገባ። ምክንያቶቹም አሳማኝ ሆነው ስለተገኙ እንዳሰበው ከጥሩ የመሸኛ ደብዳቤ ጋር ተሰናበተ። ተገቢው የአገልግሎት ክፍያም ተከፈለው። በክብርም ዋይት ሃውስን ለቀቀ። የአሜሪካውን ጥቁር ፕሬዝዳንት ማገኘና
አመስግኖ ተሰናበተው። እሱም እጁን አጥብቆ ጨብጦ እየወዘወዘ ትከሻውን በትከሻው አጋጭቶ ጀርባውን ቸብ አደረገና እናመሰግናለን፣ መልካም ጊዜ ይሁንልን በማለት ተሰናበተው። ሚስቱም በተመሳሳይ ስራውን ባይለቅ ደስ ይለው እንደነበር እየገለጸ አቅፎ ተሰናበተው። ከሁለቱ ኢትዮጵያዊ ልጆች ትንሿ ብዙም የተከፋች እንዳልሆነ ቢያስታውቅባትም ትልቋ ግን ከሁሉም በላይ አዝና እንባ እየተናነቃት ነበር ዳንኤልን የተሰናበተችው። ዳንኤል የዋይት ሃውስን ግቢ ለቀቀና በቀድሞ ሰርቪሱ ተሳፍሮ ወደ ሰፈሩ ሄደ። እያንዳንዷን ሂደትም በየቀኑ ይደውልላቸው ለነበሩት ለነ ዳዊት ይነግራቸው ነበርና አሁንም እዚያው ሰርቪስ ባስ ውስጥ እንዳለ ደውሎ ዋይት ሃውስን በሰላም መልቀቁን ለዳዊት ነገረው። የመጀመሪያው መጽሐፍ ወይም ቅጽ 1 ተፈጸመ። ሌሎች ሙሉ ታሪኮች የሳጥናኤል ጎል ኢትዮጵያ ቁጥር 2 ላይ የሚገኙ ሲሆን እሱንም በቀጣይ የምንተረክላችሁ ይሆናል። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ እንድታደርጉት በአክብሮት ትጠየቃላችሁ። ታሪኩንም ለሌሎች ሼር በማድረግ እንድትተባበሩ በተመሳሳይ በአክብሮት ትጠየቃላችሁ። መልካም ቆይታ።